የሆኑ ሰዎች ናቸው ይጸልያሉ በጣም ጥሩ መንፈስ አለ አይነት ነገር አለኝ እሱ ከዛ በፊት በእኛ ቤተ እምነት ውስጥ የጥምቀት ስርዓታችን ምንድነው ጥምቀት አለ ወይ ራሱ ብሎ የሚያስብ ጥምቀት ማለት ኦሬዲ መቀበር ትላንትና ሲጠጣ አላየነው ትላንት ሲዘፍን አላየነው እኔ ዘፈን ነበር ቀንበር የነበረብኝ ካለባበስ አይደለም ከማንነት አይደለም ብሎ የሚከራከሩ ሰዎች አሉ ይመጣብኛል በቃ ድባቡ እየፈራው ነው ማንሳ በነገራችን ላይ አንዳችን አካል ነን አይደል በቃ ማለት ምኖረው ክርስትና ለራሴ ነው መጀመሪያ ህይወትን ነው ማስቀድመው ስለ ጾም ጸሎት ወይ ተመለሱ ሊሆን ይችላል ወይ ተጽናኑ ሊሆን ይችላል ወይ ደግሞ ስለሚመጣውም ደግሞ እግዚአብሔር ሊናገር ይችላል ሰላም ጤና ይስጥልን እንደምንላችኋል ይህ የኮኮ ሚዲያ ነው በዚህ ሚዲያ ቁም ነገር የምናስጨብጥበት ስለ ኢየሱስ የምናወራበት የሚሰበክበት እንዲሁም የህይወት ተመክሮ የምናጋራበት ሰዓት ላይ እንገኛለን ይህ የእንግዳ ክፍለ ጊዜያችን ነው ለዛሬ እንግዳ አድርገን የጋበዝነው ወንጌላዊ ዳንኤል ነው ወንጌላዊ ዳንኤል ማን ነው ከየት መጣ ስለምንስ ሊያወራን ነው ያላችሁ በጉጉት እየጠበቃችሁኝ እንደሆነ ተስፋ አደርጋለሁ ከስቱዲዮ ባለሙያዎች ጋር በመሆን ዝግጅቱን አዘጋጅቼ ያቀርብኩላችሁ ቃል ኪዳን ግርማ ነኝ የዚህ የቻናላችን ተከታታይ ከሆናችሁ መልካም ሼር በማድረግ ካልሆናችሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የምትደግፉን ካላችሁና መልካም አስተያየታችሁን የምትለግሱንም ካላችሁ ከዚህ ስር የምናስቀምጥላችሁ ስልክ ቁጥር በማየት በውስጥ መስመር እንድታናግሩን የጋበዝኩኝ አሁን ወደ እንግዳዬ እሄዳለሁኝ አብራችሁን ቆዩ ወንጌላዊ ዳንኤል እንኳን ደህና መጣ ሰላምታዬን ያቀርብኩልህ እንግዲህ ቤተሰቦቼን ፋሚሊዎቼን ሰላም እንድትልልኝ የመጣህበትን የተወለድክበትን እንደገና አሁን ያለህበትንም ባጭሩ እንድትነግረን ጋብዛለሁኝ መድረኩን ላንተ ሰጥቻለሁ አመሰግናለሁ ዳንኤል ፈይሳ እባላለሁ ተወልጄ ያደግኩት እዚሁ አዲስ አበባ ሾላ በክተራ አካባቢ 08 ቀበሌ ፊት ለፊት ነው የቀበሌ ቤት ውስጥ ነበር የምንኖረውና እዛ ነው የተወለድኩት ያደግኩትም እዛው ነው ከዛ በኋላ በስፍራ ለውጥ ምክንያት ከቤተሰብ ጋር ወደ ዓለም ገና ስፍራ ቀየር ነው ማለት ነው እንደ አንድ በክርስቶስ ኢየሱስ አምኖ አዲስ ፍጥረት እንደሆነ ሰው እኔም እንዲሁ ከጨለማ ወደሚደነቅ ብርሃን ተጠርቼ የእግዚአብሔር መንግስት ወንጌል እግዚአብሔር በሰጠኝ እድል ሁሉ በየአደባባዮቹ የማገለግል የክርስቶስን አዳኝነት የምመሰክር መስካሪ ነኝ መቼ ነው ታዲያ ጌታን የተቀበልከው ጌታን ያወቅክበትን ጊዜ እስኪ ያስረዳኝ ጌታን ያገኘሁት በ2003 ነው በ2003 ዓመተ ምህረት ነውና 15 ዓመት ማለት ነው 15 ዓመት አጋጣሚው ደግሞ ትንሽ ለየት ይላልና ለየት የሚያደርገው ምንድነው በዓል ነበረ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት መታሰቢያ በዓል የሚከበረበት ነበርና በዛ ሰዓት ደግሞ ያው እኔ ልጅ ነኝ እና በቤተሰቦቻችን የተለመደ አንድ ነገር አለ ያው በግ ዶሮ የተለያየ ነገር ያው ሰው ባቀሙ ያዘጋጃልና እኛ ቤት በዛ ሰዓት ላይ በግ ነበር የታረደውና እኛ ቤት በግ ሲታረድ ቆዳ ለኔ የሚሰጠኝ ለምንድን ነው የሚሰጠኝ ወስደውና ገበያው እሸጠዋለሁ ይሸጣል የተሸጠበትን ብር ደግሞ የምፈልገውን ነገር ልጅ ነኝና እገዛበታለሁ ተፈቅዶልኝና በዛን ቀን ግን ወላጅ አባቴ ማለትም አቶ ፈይሳ ማለት ነው አብረን ነው የምንሄደው አይነት ትዕዛዝ አቀረበልኝ ያው እኔም ታዝዤ አብሬ ወጣው ከዛ በኋላ ቆዳውን ሽጠን እንደተለመደው የምፈልገውን ነገር ወደ መግዛት ሳይሆን እንዴት የፈቀደልኝ አንድ ቦታ ይሄዳለው አይነት ጥሪ አቀረበልኝ እና ግራ ገባኝ የት ነው ይዘኝ የምትሄደው ብዬ ብዙም ጠንከር አድርጌ አልጠየቅኩትም ያው ስለመፈራው ወላጅ አባትም ስለሆነ እሱ ባለኝ መንገድ ብቻ ነው መንቀሳቀስ የምችለው የሆኑ ሰዎች ናቸው ይጸልያሉ በጣም ጥሩ መንፈስ አለ አይነት ነገር አለኝ እሱ ከዛ በፊት 15 ቀን በፊት እዛ ቦታ ላይ ሄዶ ጌታን ተቀብሏል የተቀበለበትን መንገድ እናገራለሁና ይዞኝ ሄደ እዛ በኋላ የሚገርመው ነገር 22 ሙሉ ወንጌል ቤተክርስቲያን ነበር ይዞኝ ሄደው 22 ሙሉ ወንጌል ቤተክርስቲያን በጣም በሚገርም ሁኔታ ልክ ቤተክርስቲያን በር ላይ ስደርስ አጋጣሚ ሆነና አንድ ወንጌላዊ ሰለሞን የሚባል የቀጠና ሁለት ቤተክርስቲያን አገልጋይ በጣም እግዚአብሔር የሚጠቀምበት እግዚአብሔር ሰው ነውና በዛ ቀን እሱ ነበር የሚያገለግለው እና ያገለገለ ሰዎች ከአጋንንት ስራት ነፃ ይወጣሉ አጋጣሚ ነው ሲገባ አጋንንቶች ሲጮሁ ነው ደረስኩት
እና እንደምንም ትሪት አድርገውኝ ይዘውኝ ገቡ እሱ ወደ ጌታ እንዲመጣ ምክንያት የሆነችው አክስቴ ናት ወይዘሮ ባትሪ ትባላለች አሁን አሜሪካ ሀገር ነው የምትኖረው እሷ ነበረችና መደናገጤንም አይታለች ለምን መናፍስቶች እየጮሁ ነው የገባሁት በቃ ውስጤ በጣም ድንጋጤ ተሞልቷል እና እንደምንም ትሪት አድርጋ ወደ ሁለተኛ ሶስተኛ ወንበር ምናልባት ካልተሳሳትኩኝ አስቀመጡኝ ከዛ በኋላ ለነፍሳት ጥሪ ይደረጋል ለነፍሳት ጥሪ ሲደረግ ተነስ ይጸለይልህ አይነት ግብዣ አቀረበችልኝ በፍጹም ነው ያልኩት ምክንያቱም የደረስኩት እንግዲህ መናፍስቶች እየጮሁ ከሰዎች ላይ አጋንንቶች እየጮሁ የወጣበት ሰዓት ላይ ነው የደረስኩትና በቃ ከኔም ሊጮሁ ነው አይነት ፍራቻ በቃ በጣም ውስጤ ፍርሃት ተሞላ ሰዎች ሁሉ እንደሚታዘቡኝ እንደሚያዩኝ አይነት ፍርሃት አሁን ብዙ ጊዜ በቤተክርስቲያን ላይ ነፍሳት ሲጠሩ አንዳንድ ሰዎች ጌታን መቀበል እየፈለጉ ያንን ነገር የሰውን እይታ ከመፍራት ተነሳ ጥለው ይዳሉ ያንን በዛ ሰዓት ላይ እኔም የደረሰብኝ ነገር ያ ነበር በውስጤ ሳይኮሎጂካሊ ፍርሃት ነበር እና በሚገርም ሁኔታ የዛን ቀን ፕሮግራሙ ላይ ጌታን ሳልቀበል ወጣው አንድ 3 እሁዶችን በዚህ አይነት የሳይኮሎጂ ፍርሃት ውስጥ ሆኜ ጌታን ሳልቀበል እመላለስ ነበር እሷንም አስቸግራት ነበር በጣም ነበር ማስቸግራት እባክህ ዛሬ ጌታን ተቀበል በቃ ዛሬ ወስን ትለኝ ነበር እኔ አይምሮ ለሚመጣው አጋንንት መጫው የሚለው ነገር ላይ ነው የሚገርመው ነገር በጣም ዘፈን አድናቂ ነበርኩ በጣም ማለት ከዘፋኙ ቀጥሎ እኔ ነኝ በቃ የዘፈኑ ዘፋኝ እና በጣም ተጽዕኖ ውስጥ ነበርኩኝ ያ ነገር በጣም በውስጤ ላይ ስለነበር ከዛም አንፃር በቃ ጮሆ እንደሚወጣ እርግጠኛ አይነት ነገር ስሜት ነበር ነገ የነበረው ያ ፍራቻ 3 ሳምንት ሙሉ ጌታን ሳልቀበል ወደፊት ወጥቼ ኪዳን ሳላደርግ ከእግዚአብሔር ጋር ቆየው በሶስተኛው ሳምንት ላይ ግን ምን ተፈጠረ መሰለሽ ቤተክርስቲያን ማለትም የወንጌላውያን አማኞች ህብረት ባሉበት አሁን በእኛ በተለምዶ ቸርች እንደሚባለው ወደዛ መሄድን ምንኖርበት የቀበሌ ቤት ውስጥ ጎረቤት ላይ አንድ እናት ሰማለች እና እንዴት እንደተሰማ አላቅ ሰማችና ኦርቶዶክሳዊ አማኝ ናት ስቲል እስካሁን ድረስ ኦርቶዶክሳዊ ናትና የነፍስ አባት ይላሉ በእነሱ እና ቄስ ጠራች በቃ ግቢው ተበክሏል አይነት ነገር ሐሳብ አቅርባ ቀጥታ ቄሱን ጠሩኝ እና ጠርተውኝ ቀጥታ ያደረጉት ምንድነው አንገቴ ላይ ነው ቼክ ያደረጉት መስቀል ምክንያቱም እንደኔ ትልቅ መስቀል የሚያደርግ የለም በዛ ሰዓት አማኝ ነው የቤተክርስቲያኒቱ አገልጋይ ሳይሆን አማኝ ነው ትልቅ ቤተክርስቲያን እንተ ከገዳማት የሚመጡ ከተለያዩ ሰሜን ላይ የሚሸጡ ነገሮች አሉና እነዛን አረግ ነበር እና አንገቴ ላይ ሳይሆን የለም በቀጥታ ያደረጉት ነገር ምንድነው መስቀል ይዘዋል መስቀልና ጆሮዬን አንድ ላይ ይዘው በጣም ነው ይቆነጠጡኝ በጣም ማይረሳ ፔን ነበርው እና ጆሮዬ እስኪላጥ ድረስ ነበርና በዛው ታይም ላይ ጌታን መቀበል እንዳለብኝ ወሰንኩ በቃ ምን ነገር ቢመጣ ማለት እልህም ገባብኝ እንዴት ሃይማኖት በግድ ነው ወይ አይነት በዛ ሰዓት የነበረው እንትና ቀጥታ እሁድ እስኪደርስ ድረስ በጣም ጓጓው ደውዬም ነገርኩ ዛሬ በቃ የሚመጣው እሁድ ላይ ወስኛለሁ ጌታን እቀበላለሁ አልኳት እሁድ ቀን አስታውሳለሁኝ ወንጌላዊ ጌታቸው የሚባሉ አባት ነበሩ የሚሰብኩት እግዚአብሔርን አመሰገኑ ቃል ተካፈለ ከዛ በኋላ አዳዲስ ነፍሳት ጥሪ ሲደረግ አንደኛው ወጥቼ ጌታን ተቀበልኩት እኔ የፈራውትም ያ የዘፈን መንፈስ በመጮሳው እንዲሄደ ከላይ ላይ እንዲሄደና ጌታን የተቀበልኩበት አጋጣሚ ያንን ይመስላል እስኪ እንደውም እዚህ ላይ ያው ጌታን ያገኘውበትን ብለ ስለ ጌታ እንዴት እንዳገኘ አጋጣሚው ስለ ፋሚሊ ያወራሄ ነበርና ብዙ ሰዎች ጌታን መቀበል ምንድነው ብሎ የሚያስቡ ሰዎች ሊኖሩ ይችላሉ ምክንያቱም ከዚህ በፊትም እንደምናገረው ይሄ ሚዲያ የሁሉም ነው የወንጌላዊ አማኝ ብቻ አይደለም ሌላም ሰዎች የሚከታተሉ ስለሚኖሩ ጌታን መቀበል ምንድነው ጌታን ከተቀበለ በኋላ ሰውስ እሺ እሱን ሁለተኛ ዙር አድርጌ ጠይቃለሁ ግን ጌታን ተቀበለ ሲባል ሰው ከየት ነው የምትቀበሉት ብሎ ሊጠይቀን ይችላል ወይም ደግሞ እዚህኛው ቤት ላይ ጌታን አጣችሁት ነው እንደሄዳችሁት ሊሉን ይችላሉ እኛ የመጣንበት የድቅድቅ ጨለማ ወደሚደነቅ ብርሃን አመጣን ብለን እጃችንን አንሰን የተቀበልነው ጌታ እንዴት ተቀበላችሁት ምን ማለት ነው የሚል የተወዛጋገበ አይነት ሐሳብ የሚኖረው ሰው ስላለ እዚህ ላይ እስኪ ጌታን መቀበል ምን እንደሆነ ለተመልካቾች ያስረዳልኝ አመሰግናለሁ በጣም ደስ የሚል ጥያቄ ጠይቅሽኝ መጽሐፍ ቅዱሳችን በሮሜ መጽሐፍ ምዕራፍ 10 ላይ የሚገርም ቃል አለ ያ ቃል ምንድነው ብዙ ጊዜ ያው እኛ ወንጌላውያን በአደባባይም ስለ ኢየሱስ አዳኝነት ስንመሰክር ይሄን ቃል እንጠቀመዋለን ምክንያቱም ፓወርፉል የሆነ መልእክት ስላለው ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል
ማለት ሰው በአንደበቱ ሊመሰክር ይገባዋል ለምሳሌ ብዙ ጊዜ እኔ በተለይ ዋንቷን ኢቫንጀሊዝምን እጠቀማለሁ ብዙ ጊዜ አንድ ለአንድ መሰክራለሁና ብዙ ጊዜ የምጠቀማት አንድ ነገር አለች ለምሳሌ አንድ ሰው አንድ መኪና ውስጥ ወይም ደግሞ ሚኒባስ ውስጥ የህዝብ አገልግሎት የሚሰጥ ሚኒባስ ውስጥ ገብቶ እየተጓዘ ያለ ሂሳብ ተከፍሎላል ስለዚህ መክፈል አይጠበቅብህም ብሎ ቢል አረረ መክፈል አለብኝ ለምን ደም ይከፈልልኝ ብሎ ዘራፋይል በተከፈለለት ቴንኪው አመሰግናለሁ ብሎ ጉዞውን ይቀጥላል ጀስት የኃጢአታችን እዳ ተከፍሎልናል ስለዚህ ከኛ የሚጠበቅ አንድ ነገር አለ የተከፈለልን ያንን ዋጋ እውቅና መስጠት የተከፈለልን የደም የቤዛነትን ዋጋ በእኛ ህይወት ላይ አውጀን ኪዳን አድርገን ከእግዚአብሔር ጋር ታርቀን ጌታ ኢየሱስ ክርስቶስን በልባችን ላይ ሾመን ንጉሳችን ኢየሱስ ክርስቶስን ሳንቀበል በፊት ገዢ ነበረን ንጉስ ነበረን ያ ንጉስ ኃጢአት ሊሆን ይችላል የዚህ ዓለም ገዢ ዲያብሎስ ሊሆን ይችላል የራሳችን የሆነ ዕውቀት ሊሆን ይችላል ወይ ደግሞ ሃይማኖት ፍልስፍና ሊሆን ይችላል ኢየሱስ ክርስቶስን ግን ሰው ሲቀበል ለተቀበለው ጌታ ባሪያ ነው የሚሆነው ወይም ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ኦሬዲ ስልጣንን ነው የሚቀበለው ከእግዚአብሔር ምን የሚሆን የእግዚአብሔር ልጅ መሆን ስለዚህ አንድ ሰው ጌታ ኢየሱስ ክርስቶስን ተቀበል ሲባል እጁን አንስቶ ሲቀበል በልቡ ላይ ያነገሰ ነው የሚቀበለው እንደገና ኢየሱስ ክርስቶስ ሞቶልኛል ሞትንም ደግሞ ድል አድርጎ ተነስቷል ስለዚህ እኔ ከዚህ በኋላ ለኃጢአት የምከፍለው ዋጋ የለም ተከፍሎልኛል ያን የተከፈለልኝን ዋጋ ደግሞ ዕውቅና ሰጠዋለሁ ደግሞ ማምኜበታለሁ በቃ በነጻ ድኛለሁ አሁን ዳኒ ለዳነበት የመዳን ስርዓት ምንም የፈጸመው ነገር የለም አምኜ ነው የተቀበልኩ ጸጋው በእምነት አድኗቸዋል የሚል ያው የሆነ ፓወርፉል ቃል አለ ስለዚህ ጌታን መቀበል ማለት ኢየሱስ ጌታ እንደሆነ በአፍ መመስከር እግዚአብሔር ከሙታን እንዳስነሳ ደግሞ በልቡ ያለ ደባል ማለት ኢየሱስን አንዳንድ ጊዜ ሌሎች መላእክትና አንዳንድ ጊዜ ሌሎች ጻድቃንን አንዳንድ ጊዜ አይደለም በቃ ኢየሱስ ብቻውን ሰርቶልኛል ስራዬን ብሎ በልብ ማመን ደግሞ መመስከር ያንን ደግሞ ማድረግ የሚቻለው በመንፈስ ቅዱስ ሰው ሲሞላ ነው በመንፈስ ቅዱስ በውስጡ አንድ ሰው ሲታተም ኢየሱስ ጌታ እንደሆነ ይመሰክራል ብዙ ጊዜ ወንድሞቻችንን እናያለን በተለይ ኦርቶዶክሳውያን በጣም እንወዳቸው በጣም እናከብራቸው ወገኖቻችን እናያለን ኢየሱስ ጌታ ነው ማለት አይደፍሩም በጣም ነው ትግል የሚሆንባቸው ለምን ማንንም ያለ መንፈስ ቅዱስ ኢየሱስ ጌታ ነው ማለት አይችልም እኛም ማለት አይቃተን ጊዜ ነበር እሱ ምናልባት ወደ በኋላ አነሳው ይሆናል ኢየሱስ ጌታ ነው በልብትኝ የማለልበት ታይም ነበር እምሸማቀቅበት ጊዜ ነበር እምሸማቀቀው ግን በጌታ አይደለም እኔ ጋር ያንን የሚያስብል ፓወር አልነበረም ያ ፓወር ግን ሲገባ በየትኛውም ነገስታት ፊት ብቆም መመስከር ይችላልው እና ይሄንን ነው ለለም ወደው ማለት ነው እሺ እንግዲህ ጥሩ ነው ያብራራህልኝ የእውነት ጌታን ስለመቀበል ሌሎችንም አይምሯቸው ላይ ያለ ጥያቄዎችን የሚሰርዝ እንዲህ ነው እንዴ ብለው የሚሉበትን መልስ ለሰጣኛ አመሰግናለሁ ግን በዛ ጋር በተያያዘ ደግሞ ቅድም ላነሳ ፈልጌ ቆያልኩት ሐሳብ ምንድነው መሰለ ሰው ጌታን ከተቀበለ በኋላ ስለ ጥምቀት አሁን ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ ያላመነ አሁን ተፈርዶበታል ይላል መዳን ነው ወደ ጌታ መቀበል ያመጣክ ግን ደግሞ ስለ ጥምቀት በእኛ ቤተ እምነት ውስጥ የጥምቀት ስርዓታችን ምንድነው ጥምቀት አለ ወይ ራሱ ብሎ የሚያስብ ሰው ሊኖር ስለሚችል እስኪ ጥምቀትስ ምንድነው ከተጠመቀ በኋላ ደግሞ ሰው ደህንነት መማር አለበት ደህንነት ከተማረ በኋላ ይጠመቃል ከተጠመቀ በኋላ ደቀ መዝሙር ይማራል እነኚህ ስቴፖች እስኪ ምናልባትም አንተ ከዛ መጣሁኝና ጌታን ተቀበልኩ ስለጀመርክልኝ ከዛ በኋላ ያለፍክበትን ስቴፖች ለሌሎች ህይወት እንዲሆናቸው እስኪ ያጋራልኝ እሺ አመሰግናለሁ መልካም የሆነ ጥያቄ ነው ጠየቅሽኝ እንዳልኩሽ በ22 ሙሉ ወንጌል ጌታን ከተቀበልኩኝ በኋላ ያው እናትና አባቴ በስፍራ ለውጥ በቤት ለውጥ ማለት ነው ወደ ዓለም ገና መጣን በዛ ሰዓት ያው ራሴን ችያለሁ ከነሱ ጋር ነው መንቀሳቀሰው እና ወደ ዓለም ገና እንደመጣን በዛች ጋፕ ውስጥ የተወሰኑ ወራቶች መወሰን አሁንም እንዲሁ በጣም ጣላት ተግዳሮት ውስጥ ከተው ነበር ማለት የነበርኩበት ቤተ እምነት ወይም ደግሞ የኦርቶዶክስ ተዋህዶ ቤተ እምነት ብዙ ጓደኞች አሉኝ በዛ ቤተክርስቲያን ያፈራዋቸው እና ይሉንታ የሚባል ነገር ነበር ጀስት ጌታን ከተቀበልኩኝ በኋላ ከእግዚአብሔር ጋር ኪዳን ካደረኩኝ በኋላ መሰረታዊ የሆነውን የደህንነት ትምህርት እንዳልማር በጣም ተግዳሮት ነበር ባይገርምሽ ቤተክርስቲያን ማለትም የወንጌል አማኞች ህብረት በሚያደርጉበት በተለምዶ ቸርች የሚባለው አካባቢ ላይ እውዴጄ ቃል እግዚአብሔር ሰምቼ አምልኮ እንዲሁ ተካፍይ ተጸልዮ
ሰኞ ማርያም ቤተክርስቲያን ንግስ አለ ከተባለ እሄዳለሁ ምክንያቱም በቃ ይሄ የማህበራዊ ነገሩ ምናምን ሊለቀኝ ብዙ አልቻለም ያው ይገባልኝ ውስጥ የገባው የተረዳውትን ያቺ ትንሿ እውነት ብዙ ገና አልበራችልኝም ያው በእውቀት ደረጃ በመስማት ደረጃ ብቻ ነበር እዛ ዓለም ገና ሙሉ ወንጌል አጋጣሚ ልክ ዓለም ገና ቦታ ቤተሰብ ገዝቶ ቤት ሰርተው ከገባን በኋላ የመጀመሪያውን እሁድ ዓለም ገና ሙሉ ወንጌል ፕሮግራም ለመካፈል አብረን ከቅዱሳን ጋር ለማምለክ ይዘውኝ ሄዱ ቤተሰቦቼ እና የሚገርመው የመጀመሪያ ቀን ልክ እሁድ ጉባኤ የተካፈልኩኝ አንድ በእድሜው ከኔ በጣም ያንስ ወጣት ልጅ አለ አሁን ላይ በጣም እግዚአብሔር የረዳው አገልጋይ ነው አገልጋይ አቤኔዘር ይባላል ይዘምራል አሁን ላይ በጣም እግዚአብሔርን ቃል ያገለግላል በሰዓቱ ግን በኳየር እና በቲኔጀር በሚባሉ በእድሜ ክልል ባላቸው ወጣቶች ፊት ለፊት ወርሺፕ ያደርግ ነበርና አየሁትና በጣም ተናደድኩኝ ለምን ተናደድኩ ታውቂያለሽ በእድሜ ትንሽ እኔ ከሱ በልጠዋለሁና እሱ መድረክ ላይ ቆሞ እንደዚህ ከዘመረ እኔ ምንድነው መጠብቀው ለምንድነው ማሎስ ነው አይነት ነገር ውስጤ ላይ በጣም ተጽኖ አመጣ ጀስት መንፈስ ቅዱስ እንግዲህ እኔ ሊረዳ ያንን ታይም ተጠቅሟል በዛ ባሪያ በኩል በዛ የእግዚአብሔር ሰው በኩል ያንን ነገር ተጠቅሟልና ወዲያው ፕሮግራም እንደውም ማለቁ ራሱ አልጠበቅኩም ወንጌላውያን ቢሮ ሄድኩኝ ደህንነት መማር ፈልጋለሁ ነው ያልኳቸው እዛ በኋላ ያ ውሳኔ በጣም ከባድ ውሳኔ ነበር ምክንያቱም ያን ውሳኔ ሲወስን እዚህ ጋር ያሉ የኦርቶዶክስ ተዋህዶ ቤተክርስቲያን ወይም ደግሞ ሌላ እምነትም ተከታዩን ጓደኞቼን አጣለሁ ምክንያቱም በዛ ሰዓት ያው ብዙ ነገሮች ስለነበሩ ማለት ነው ወዲያው አስተዋውሳለሁ ወንጌላዊ ተስፋዬ የሚባል አሁን ላይ እዚህ የለም ውጭ ነው ያለው ተቀበለኝ ስሜን ቀን ቀጠሮ ሰጠኝ ከዛ ደህንነት ትምህርት ጀመርኩ እና ደህንነት ትምህርት ጀምሬ በዛ በደህንነት ትምህርት ውስጥ እንግዲህ ብዙ አይነት ትምህርት ነው ያለው ብዙ ኮርስ አለ ስለ መዳናችን እንማራለን ስለ ኃጢያት ብዙ ነገሮችን እንማራለን በዛው ውስጥ ደግሞ ስለ ጥምቀት እንማራለን ጥምቀት ምንድነው ለምንድነው ሰው የሚጠመቀው የወንጌል አማኞች ብዙ ጊዜ ያው ምንነሳብን ርዕስ አለ ማርቆስ ወንጌል መጽሐፍ ላይ ያለው ምዕራፍ 16 ላይ ያለው ቃል አለና ያመነ የተጠመቀ ይድናል ያላመነ ግን ኦሬዲ ይፈረድበታል ጀስት ሰው ያላመነ ሰው በፍርድ ውስጥ ነው የሚመላለሰው ገና አይደለም ኦሬዲ ፍርድ ውስጥ ነው ያለው ልክ አንድ ሰው ጌታ ኢየሱስ ክርስቶስን ሲቀበል ከዛ ፍርድ ነው ነፃ የሚወጣው ከተፈረደበት ፍርድ ኦሬዲ በቃ ነፃ ይወጣል እና ብዙ ጊዜ በዛ ቤተ እምነት ውስጥ ጥምቀት ነው የሚሰመርበት ከእምነት በላይ ጥምቀት ላይ ይሰመራል እኛ የወንጌል አማኞች ደግሞ በሰዓቱ እኔም ደግሞ ስለ ጥምቀት ሰማር የተረዳውት ነገር ምንድነው ሰው በጌታ በኢየሱስ ክርስቶስ አምኖ መሰረታዊ የሆነውን የመጽሐፍ ቅዱስ ትምህርት ይማራል ከዛ በኋላ አዲስ ፍጥረት መሆን አለበት ያ ያለፈው የአዳም ማንነት በውስጡ ላይ ስላለ በላዩ ላይ ስላለ ያንን የአዳም ማንነት በመጠመቅ ደግሞ ኢየሱስ ክርስቶስ ለኛ የሰጠን ሥርዓት ስለሆነ በመፈጸም መዳኑ ምን ያደርጋል ያረጋግጣል ለምን ተሰጥቶናል ትእዛዝ ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ያስተማርኳቸውን ሁሉ እያስተማራቸዋቸው እንዲጠብቁ እኛ የተማርነውን ወደ ታች እናወርዳለን አዲስ ለሚመጡ አማኞች ያንኛ የተማርነውን የተረዳነው የተገለጠልን እውነት እናወራላቸዋለን ከዛ ምን ይሆናሉ ደቀ መዝሙር ይሆናሉ ስለዚህ አንድ ሰው ጌታ ኢየሱስ ክርስቶስን ተቀብሎ ከተማረ በኋላ ለምንድነው የሚጠበቀው ከኢየሱስ ጋራ ኦሬዲ ይተባበራል ኢየሱስ ክርስቶስም እኮ በዮሐንስ ተጠምቋል ስለዚህ ያ ጥምቀት ወደኛ መጥቷል ሥርዓት ሆኖ እኛም የሱን መርህ እንድንከተል ያንን ሥርዓት ሰጥቶናል ስለዚህ አንድ ሰው ሲጠመቅ ኦሬዲ ይቀበራል አሮጌው ማንነት በዛው ውስጥ ነው ይቀበራል ከኢየሱስ ከሞትና ትንሣኤ ጋር ደግሞ ተባብሮ ሲነሳ አዲስ ህይወት ይዞ ነው የሚነሳው ለቆላሲያስ ምዕራፍ 3 ላይ እንዳለው በክርስቶስ ተሰውራችኋል ኦሬዲ እንሰወራለን ስለዚህ ልክ ከተጠመቅኩኝ በኋላ ያ የቀድሞ እንዳኒ መሆን አልችልም ያ የቀድሞ አሮጌው ማንነት ነው መገለጥ አይችልም ኦሬዲ የምለብሰው የክርስቶስን ማንነት ነው ስለዚህ የወንጌል አማኞች ተጠመቃላችሁ ያው በደም እንጠመቃለን የምንጠመቀው ግን የጥምቀት ትርጉም ገብቶን ነው ጥምቀት ማለት ኦሬዲ መቀበር አዲስ ህይወት ይዞ ደግሞ መነሳት ማለት ነው እና ዳኒ በዛ አይነት ሁኔታ ውስጥ አለፍኩኝ የሚገርመው ነገር እንዳልጠመቅ ራሱ በጣም ከባድ ቻሌንጅ ነበር ሰይጣን ባይዘው ሳይኮሎጂ ነው ብዙ ጊዜ እኔን በጣም ቻሌንጅ ሲያደርገኝ ነበርና ደህንነት አስተዋውሳለሁ ወደ 6 ወር ያክል ነው የተማርኩት በዓለም ገና ሙሉ ወንጌል ቤተክርስቲያን ወንጌላዊ ተስፋዬ የሚባለው የእግዚአብሔር ሰው አስተማረን ከዛ በመሃል አንዳንድ ነገሮች አይ ቲንክ ገጥሞት ይመስለኛል እስካሁን ብዙ መረጃ የለኝም ከዛ እሱ ትምህርቱን ሳይጨርስልኝ ነው ለሌላ ወንጌላዊ አስተላልፎኝ ወንጌላዊ ስዩም ይባላል አሁን ላይ ዘማሪም ነውና ለሱ አስተላልፈን ተማርን ከዛ በኋላ ሙሉ ቤተሰብ ነው የተጠመቀው በዚህ አጋጣሚ እኔና አባቴ ደህንነት እየተማርን ነው
እናቴም ጌታን ያገኘችው ከዛ በኋላ ደግሞ ወንድሜም ትንሽ ያስቸግር ነበር አሁን በጉባኤ እግዚአብሔር ቤተክርስቲያን በጣም ድንቅ አገልጋይ ነው ብሩክ ይባላል እና በዛ ሰዓት ለኛ እየተማረን ነው እሱም እንዲሁ በመሃል ገባ በጣም እግዚአብሔር ረዳው እዛ ሁላችንም የተጠመቅነው የሚገርምሽ እንደ ነገ ልንጠመቅ እንደ ዛሬ ተኝቼ በህልሜ ምን ያለው ትልቅ የባህር ውስጥ ልክ የኳይሮች ልብስ ለብሼ ልገባ ስል ከውስጥ የሆነ አውሬ ወጥቶ ሲበላኝ አይ ነበር ያንን የሚያሳየኝ ኦሬዲ ሰይጣን ነው ለምን ያ ፕሮግራም አይፈልግም በቃ በኔ ህይወት ላይ ያ ነገር እንዲሆን ስለማይፈልግ ውስጥ የምንፈጠረ ፍርሃትን ግን ያንን ሁሉ ተቋቋምን ልክ ልንጠመቅ ደግሞ 30 ደቂቃ ወር 40 ደቂቃ ደግሞ ሲቀር ኃይለኛ ዶፍ ዝናብ ዘነበ ይሄ ሁሉ ቻሌንጅ ነበር ግን ያንን ሁሉ አለፈን የተጠመቅነው ደግሞ ሰበታ ወንዝ ነበር የተጠመቅነው አጋጣሚ ቤተክርስቲያኗ ግንባታ ላይ ስለነበረች የመጠመቂያ ነገሮች ብዙ አልተስተካከለም በወንዝ ላይ ሄድን ተጠመቅን ያንን ስርዓት ፈጸመን ይሄው ዛሬ ድረስ በእግዚአብሔር ጸጋ አለን ማለት ነው ክብሩን ሁሉ ጠቅልሎ ሲወሰድ እስኪ ግን አሁን ወጣትነትን አነሳውኝና ለወጣቶች እስኪ ከወንጌል አንፃር ያው ወንጌል ኢየሱስ ነው ብለን ስለተነሳን ኢየሱስን ከመቀበላቸው አንፃር አሁን በጣም ብዙ ወንጌልን የሚሰብኩ እንዳንተ አይነት ወጣቶች አሉ ምን ታበረታታቸዋለ ደግሞ በጨለማው ዓለም ውስጥ አይናቸው ተይዞ ያሉ ወጣቶች አሉ ምናልባትም ወደዚህ መምጣት እየፈለጉ በይሉንታ ወይም በእኛ አሁን አነጋገር ሼም እያያዛቸው በየድብቅ ያሉ የሚያለቅሱ እንዳልከው የክፉ አሰራር ይዟቸው መውጣት ያልቻሉ ወጣቶች አሉ ለነሱ እስኪ የምታስተላልፍላቸው መልእክት ምንድነው አመሰግናለሁ ቅድሚያ ማረጋው ያው በኔ ባች ላይ ላሉት በተለይ በወንጌል አገልግሎት ላይ በተለያዩ ከተሞች በተለያዩ ገጠሮች በተለያየ ቋንቋ እያገለገሉ ያሉ ዋጋ እየከፈሉ ስድቡንም ዱላውንም ነቀፌታውንም እየቻሉ የሚያገለግሉ አሉና እነሱን አንድ ነገር ላለው ጌታ ኢየሱስ ክርስቶስ ተልኮን ከሰጠ በኋላ እንደዚህ ነው ያለው እስከ ዓለም ፍጻሜ እኔ ከናንተ ጋር ነኝ አለ ለወንጌላውያን ያለን ትልቁ መከታችን ኢየሱስ ነው በቃ ኢየሱስ አብሮን ነው የሚያገለግለው አብሮን ይሰራል አብሮ ሰራተኛችን ነው መንፈስ ቅዱስ ከኛ ጋር አለ እኛ ዘር ስንሰራ እርሱ ደግሞ ያንን ዘር ያጸናዋል ትውልድ ወደኛ ይድናል ያመልጣል እና በጣም ብርታት ያስፈልጋል ስፔሻሊ ደግሞ በዚህ ሰዓት ወንጌል ስለ ነፍሳት ነው ጮቱ ወደ እግዚአብሔር መንግስት እንዲጨመሩ ለምን እኛ ከድቅድቅ ጨለማ ወደሚደነቅ ብርሃን መተናል ለካ አንደኛ ጴጥሮስ መጽሐፍ ምዕራፍ 2 ላይ እንደሚናገረው የእርሱን በጎነት እንድንናገር ተመርጠናል ኦሬዲ ስለዚህ ወንጌል የእርሱን በጎነት መናገር ስለሆነ ትኩረታችን እዛ ላይ ብቻ መሆን አለበት በያምናለሁ አንዳንድ አሉ ይሄ እውነት ያልገባቸው በጣም ጥቂት በቁጥር በጣም ትንሽ የሚባሉ የወንጌል አገልግሎት ይዘው በአደባባይ የሚወጡ ጀስት እንትናቸው ልክ ያልሆነ እይታቸው ሞቲቫቸው ልክ ያልሆኑ አሉ በተለይ ይሄንን ቪዲዮ እነሱ እንደሚደርስ አምናለሁ እነዛ ሰዎች ወደ ትክክለኛው የወንጌል ሞቲቭ ቢመለሱ በጣም ደስ ይለኛል ብዙ ቪዲዮዎችን ለማየት ብዙ ጊዜ ሞክራለሁ ባይዘው አዲስ አበባ ላይ ብዙ አልሰራም ነኝ አዲስ አበባ ላይ ለምን ነው የማልሰራው ከኔ በለጠ ትውልድ አለ ከኔ በለጠ ጸጋ ያለው ከኔ በለጠ በጣም መስበክ የሚችል አለ እኔ ብዙ ጊዜ ገጠሩን ነው አብዛኛውንም ትኩረት ማደርገው ውስጤም ደግሞ እግዚአብሔር መንፈስ ሸክም የሚሰጠኝ ገጠር ላይ ነው አብዛኛው ጊዜና ከተማ ላይ ወንጌል የሚሰሩ ወጣቶችን አያለው በቪዲዮ እና አንዳንድ ቪዲዮዎች የወንጌሉን እንትን ይስታል ፐርፐዙን ወይም ደግሞ አላማውን የመሳት ነገር አለ ምን ቀደም እንዳልኩሽ ወንጌል የምስራች ቃል ነው የምስራችን ቃል ደግሞ ከፌሻል እንቅስቃሴ ይጀምራል አንዳንድ ጊዜ ወንጌልን ስትናገሪ ሰይጣንን እየመታሽ ሰዎችን ግን ሰላምን መስጠት ነው ለሰዎች ረፍትን ማወጅ ነው ለሰዎች የተለወጠ ህይወት እንዳለ ወይም ደግሞ ተስፋ ያለው ፍጻሜ ያለው ያማረ ህይወት እንዳለ ለሰዎች ያንን መልካም ነገር በልባቸው ላይ መጫር ነው መንፈስ ቅዱስ ደግሞ ስራውን ይሰራል እና እነዚህ አይነት ሰዎች ግን አንዳንድ ጊዜ አደባባይ ላይ ቪዲዮዎችን ስትመለከቺ ወንጌልን ከየምስራች ይልቅ የፉከራ ከየምስራች ቃል ይልቅ ይሄ ሌላውን የማበሳጨትና ሌላውን የማስቆጣት ኢቭን ቃላቶች አጠቃቀም ላይ ራሱ አንዳንድ ወንጌላውያን በዚህ አጋጣሚ በጣም ትኩረት እንዲያደርጉ እፈልጋለሁ ያው ቤተክርስቲያን በዚህ ጉዳይ ላይ መስራት ያለባት ነገር አለ እሱን በኋላ ሜቢ ከጠየቅሽ ልመልሰው ይችላል ሁለተኛው ጥያቄ ደግሞ በተለያየ ጨለማ ውስጥ የታሰሩ አሉ ኢቭን በኔ ፋሚሊ ውስጥ ራሳቸው ኢየሱስ ክርስቶስ አዳኝ እንደሆነ መቀበል የማይፈልጉ ብቻውን ጌታ እንደሆነ ብቻውን የዘላለም ቤዛ እንደሆነ የማያውቁ የማይቀበሉ አሉ ለነዚህ ሰዎች ማስተላለፈው መልእክት ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ጌታችን ኢየሱስ ድንቅ የሆነ መልእክት አስተላልፎልናል እናንተ ደካሞች
ሸክማቸው የከበደ ወደ እኔ ኑ ያሳርፋቸዋለሁ ቀደም አንድ ነገር በሺ ነበር ሰው በጥያቄ ውስጥ ሆኖ በጭንቀት ውስጥ ሆኖ ይጮሃል ኢየሱስ ስትይ ይጮሃል ኢየሱስ ስትይ ይንፈራገጣል ለምን ካልሽ ሸክም በባህሪው ነፃ ያረግም ምናልባት ወደ ፒያሳ ወደ መርካቶ የመሄድ አጋጣሚ ይኖርሻል በያስባለውና ሸክም ተሸክመው አንዳንድ ወንድሞቻችን ስራ ይሰራሉ ሲሸከሙ ፊትለፊታቸው ሰው ከመጣ በጮት ነው ዞር ብለው የሚሉት ከቻሉ በእግራቸው ላይ ሊረጋገጡ ይችላሉ የተሸከሙት ሸክም ዘና ያረጋቸው አያስቃቸው ላበዚ ጠብ ይያለ ስለሆነ ያስጮሃቸዋል የዚህ ዓለም ገዢ ልክ መንፈሳቸው ላይ በጣም ከባድ የሆነ ተጽዕኖ ስላደረገባቸው ኢየሱስ ሲባሉ ኢየሱስ እኮ ሊፈታቸው እንደሚችል ያውቃሉ ግን መንፈሱ ደግሞ ምናቸውን ተቆጣጥሮታል ዘመናቸውን ስለያዘ በጩኸት ነው አታክ የሚያደርጉት ኦር በስድብ ነው አታክ የሚያደርጉት ወያንቺ በመገፍተር ነው አስተውሳለሁ አስኮ ገበያ ውስጥ እየሰበኩኝ እኔ ባይዘው በዓለማዊ ላይ ያለው ብዙ መጠጥ ብዙ አላቅም እግዚአብሔር ይመስገን የተወሰነች መቀማመስ ምናምን እንጂ ጠጫ አልነበርኩም ጫትም እንዴ ተወሰነ ሞክር ያለው እንጂ ቃሚ አልነበርኩም ያኔ ዘፈን ነበር ቀንበር የነበረብኝ እግዚአብሔር ይመስገንና አስኮ ገበያ እየሰበኩኝ አንዲት እናት ጉሊት ላይ ድንች ሽንኩርት የምትሸጥናትና የሆነ ሃይላንድ አለና ሃይላንዱን አንስታ ከፍታን የደፋችሁ እና ሽታ አለው ውሃ አይደለም ሽታ አለው እንደገና ደግሞ በዚህ በኩል መጥቶ እንግዲህ አፌ ላይ ምናምን ስንትስለው ቴስት ሳደርገው ሽታው ሌላ አንተን ነው እንግዲህ ጣሙን አላቀውምና ልብሴም ላይ ተረጭቷል ምን እንደሆነ ስላልገባኝ ዝም ብዬ እየሰበኩ ነውና ጨርሰን ወደ ምግብ ለመብላት ምሳ ለመብላት ከጓደኞች ጋር ቁጭ ስንል አንደኛው ጓደኛዬ አረቄ ሸተዋል ከዛ ምንድነው ምናምን ብሎ ግራ ገብቶት ሲያሸት የኔ ልብስ ላይ አረቄ ለካ የደፋችብኝ አረቄ ነበር እና በጣም ስጾ ነበር በዛቱ ማስተዋውሰው እንዳላወራ የሷን ድምጽ ኦቨር ታውጣው ነበር ግን እግዚአብሔር ደግሞ ረድቶኝ እኔ ነበርኩኝ በድምጽ የተሸፈነ የነበረው ገበያውንና የሚጮሁት እላያቸው ላይ ካለው ሸክም ነው ወደው አይደለም እላያቸው ላይ የሃይማኖት ሸክም አለ እላያቸው ላይ ይሄ የፍልስፍና ምድር እንትን ላይ ያለው ምናባዊ ህይወት ላይ ደግሞ በሶሻል ላይፋቸው ላይ የሚፈላሰፉት በየጊዜው የሚሰሙት ነገር አለ ወንጌል እንዳይቀበሉ ማለት ነው ያ ነገር ውስጣቸው ላይ ስላለ አንቺ ይዘሽ የምትመጪውን ይሄን የፍቅርን ደብዳቤ አይቀበሉት የማይቀበሉት ደግሞ እነሱ ሳይሆን ላያቸው ላይ ያለ መንፈስ ነው እና በዚህ አጋጣሚ ትውልዱ እንዲነቃ ፈልጋለሁ ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት የሚበልጥ ፍቅር ለማንም የለውም ምናልባት አላቀም ይሄንን ቪዲዮ የሚያይ አንድ ሰው ምናልባት ከትናንት ወዲያ ወሬ ዛሬ አመት ወይ ሰደበይ ሊኖር ይችላል አደባባይ ላይ ይሄን አሁን እየሰማኝ ያለ ማለት ነው ኢየሱስ ይወደዋል ይሄን ያደረገን ሰው በጣም ኢየሱስ ይወደዋል ነፍሱን ለሱ ሰጥቶታል ደግሞ ከዚህ የሚበልጥ ፍቅር የለም ሚስት ባሏን ባል ሚስቱን ከሚወደው በላይ እናት ልጇን ልጅ እናቱን ከሚወደው በላይ ኢየሱስ በመስቀል ላይ በሰጠው ነፍስ ወዶናል እና እንዲመጡ ነው ፍላጎታችን እንደውም አንድ ወንድም ሲናገር ምን አለ ምን ነው እየደበደቡንም በዳኑልን አለ እየሰደቡንም ባመለጡ እነሱ የመቱን ምትኮ እነሱ ከሚቃጠሉበት ሲታይ በጣም ምንም ነው ገና እነሱ ከሚጠብቃቸው የዘላለም እሳት ትውልድ የማይሞትበት እሳት ወደማይበርድበት ወደ ዘላለም ፍርድ ነው የሚጣሉት ያንን አሰበና በጣም ያለቀሰ ተመቶ ሲያወራን በጣም ይገርመኝ ነበር እና አምልጡ እላለሁ በጣም የሚደንቅ መልእክት ነው በደንብ ማለት በቃ ያው እርግጠኛ ነኝ ሁሉም ሰው ልቡ እየተነካ እንደገና ደግሞ እየተማረበት እንደሆነ ተስፋ አደርጋለሁኝና የመጣህበት መንገድ እንደገና ደግሞ ለወጣት ያስተላለፍከው ነገር ህይወትህን ነው ወንጌል ማለት የኖርከው ነው አይደል የምትኖረውን የምትናገርበት እንጂ ሸምድደህ መተ ከዚህ እስከዚህም ብናገር ብለህ አይደለም ወንጌል የምትናገረው ከተደረገልህ ነው ከሆነልህ አንፃር ነው አያስቀምጥህም ዳዊት ራሱን እንደ እብድ በቆጠር እንኳን አይደል እንደ እብድ እየተቆጠረም ቢሆን እንኳን ይዘል ነበር ያመልክ ነበር ምክንያቱም ሰው የተነሳበትን ሲያስብ ነው ያንን ያለው ቅድም እንዳም ለመግቢያ ያልከኝ ነበር ታክሲ ውስጥ ተከፍሎልሃል ሲባል ያ በጣም ቀላል ነው ታክሲ ክፍያ በጣም ቀላል ነው ከበድ ባለው እንኳን ብታስረዳ አንድ ሰው ቤት አጥቶ ተቸግሮ በዚህ ወር ምን ልከፍል ነው ብሎ እየተቸገረ ያንተ ቤት ክራይ ኩባውን አልቀበለም ቢሉ አከራይ እዛ ቤት ውስጥ እርግጠኛ ነኝ ቁጭ ብድግ ሊሰራው ላይ ይችላል እኛ የተሰረዘልን ምድራዊ ጉዳይ አይደለም እኛ የተሰረዘልን ሞት ነው ሞት ማለት ደግሞ የእረፍቱ ሞት አይደለም ጥልቁ ሞት ነው በቃ ስታስበው ለሰከንድ እንኳን እንደዚህ የሚዘገነን አይነት ሞት ማለት ነው ያንን ሞት ነው እዳ የተከፈለልን ያንን ሞት ነው ወደ ህይወት የተቀየረልን ምንም ብትሆንለት ያ ስታመልክ አምልኮክ በእውነትና በመንፈስ ይሁን እንጂ
ምንም ውስጥ ሆነ ብታመልከው የማትሰለቸው ለሰዎች ተናገር የሚለ ዛሬ ሻይ ብትጋብዘኝ አንተ በጣም ቁጥሩ ልጅ ነው ዳኒ የጋበዘኝ ሻይ ያልኩኝ ስላንተ ላብራራ እችላለሁ በዛ ሻይ እንኳን ማለት ነው እና ብዙ ሰዎች እንዳይሸወዱ ምፈራው ነገር በጣም ብዙ ሰዎች እኛን ሳይሆን መናገር ይወዳሉ መለፍለፍ ይወዳሉ ይሉናል በየመንገድ ላይ ስታወራ አንተ ተከፍሎት ነው ትባላለህ አረ ተከፍሎልኝ ነው እኔ ምንም ቢከፈልኝ ለዕለት ምግቤ ሊሆን ይችላል ቤተክርስቲያን ልታረግልኝ ትችል ይሆናል ግን ደግሞ ህይወት ነው የተከፈለልክ ከተከፈለክና ከተከፈለልህ አንፃር ስታየው ምንም ቢሉክ ያስቀጥልሃል የተከፈለ ቢሆን ዛሬ ነው የሚያስቀጥልህ ውሃ ነው የሚገዛልህ ምናልባት ምግብ ነው የሚሰጥህ ከዛ ከዘለለ ልብስ ከዛ ስትጠግብ ትወጣለህ የተከፈለልህ ነገር ግን ስታስበው እድሜ ልክ የሚያስቀጥል ነው ገፊዎች አሉ አዎ ተናጋሪዎች አሉ አዎ የመጣበት መንገድ የማይመቻቸው አሉ ትክክል ግን ትቀጥላለህ ትሄዳለህ ምክንያቱም የተደረገልህ ነገር የሚያስቀምጥ አይደለም እንዳውምኛ ደና ነን ኖርማል እኮ ነን ብንችል እንደዚህ አልነበረ ከሆነልህ አንፃር ቤተክርስቲያን ሲገባ አንዳንዴ ተንበርክኬ ልግባ እንደ ቢያስብ ያቃል እውነቴን እኮ ነው የምነግርህ ምክንያቱም የሆነልኝ ነገር ሳስበው እንዲህ በኮራብዬ መሄዴ ከእግዚአብሔር የተነሳ ነው እና ብዙ ጊዜ ግን አሁን እንደዚህ ስለ ጌታ ጋር ከመጣህ በኋላ ወንጌላውያንም ሊሆኑ ይችላሉ ምናልባት አማኞችም ሊሆኑ ይችላሉ ምናልባት ደግሞ በውጭም ያሉ ሰዎች ሊሆኑ ይችላሉ ከመቼው ነው እኔ ትላንትና ሲጠጣ ላይ ነው እንዳልከው ደግሞ ወይ ትላንት ሲዘፍን አላየ ነው ዛሬ መጥቶ አስተማሪ ይሆናል እንዴ እንደዚህ ለሚሉ ሰዎች እስኪ ወንጌል ለማን ነው የሚያስፈልገው ደግሞ ወንጌል ማስተማር ያለበት ማን ነው የሚለው መልስ እስኪ ባጭሩ አብራራልኝ ወንጌልን ማስተማር ያለበት ሰው የእግዚአብሔር ፍቅርን የተረዳ የተደረገለትን የሚያውቅ ደም አንድ ቃል ጠቅሼ ነበርና አንደኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 9 አካባቢ ላይ እናንተ ከጨለማ ወደሚደነቅ ብርሃን የተጠራችሁ የእርሱን በጎነት ደግሞ እንድትናገሩ የተመረጠ ትውልድ ይላል ማለት ከጨለማ ያወጣ ነው ኦሬዲ ዋው ምናም ብለን አሜዚንግ ብለን የተደነቀን እድሜ እንድንጨርስ አይደለም ባይዘው ወደ ዓለም ሁሉ ወንጌል ፍጥረት ሁሉ ሰበኩ ሲባል ምናልባት እንደኛ ስፒከር ይዞ መውጣት ላይ ተጠበቅ ይችላል ትራክት ይዞ መጽሐፍ ሁሉ ይዞ ነገ ወንጌል ሰብካለው እዚህ ከተማ ላይ ምናም ላይሆን ይችላል አጠገቦቻችን ላይ ብዙ ሰዎች አሉ ወንጌል የሚያስፈልጋቸው ለነዛ መናገር ነው ምክንያቱም መድኃኒት አይደበቅም መድኃኒት ሁሉ ጊዜ ለታማሚ ያስፈልገዋል ስለዚህ እኔ ተጠቀምኩበትን መድኃኒት አንዳንድ ጊዜ እኮ የሆነ ህመም ተሰምቶን የገዛነውን ከፋርማሲ የገዛነውን መድኃኒት በእኛ በተመሳሳይ የሆነ ሰው ሲታመም ባለፈው እኮ እንትን ገዝቼ በጣም እኮ እንትን ብዬበታለሁ ተጠቅሜበታለሁ ሲዋጥ ምናምን በአለም ከሆነ ደግሞ እንትን አገድና ፍቱን ነገር ነው እጁ ላይ ያለው ምናምን ብለን እናወራለን ይሄ ደግሞ የዘላለም ጉዳይ ነው የህይወት ጉዳይ ነው ከእግዚአብሔር ጋር ያለንን የኪዳን የልጅነት ኪዳን የምናድስበት ከጊዜያዊነት ወደ ዘላለማዊነት ከጨለማ ወደሚደነቅ ብርሃን እኔ እውነት ህይወት መንገድ ነኝ በእኔ በኩል ካልሆነ በቀር ወደ አብ የሚገባ የለም ያለው ያ የተዘጋውን ነገር እግዚአብሔር አምላክ በልጁ በክርስቶስ በኩል መንገድ አዘጋጅቶልናል ያንን መንገድ ነው ለሰዎች የምናወራውና የሚገርመው ነገር ወደ ወንጌል አገልግሎት ከመውጣቴ በፊት እንደማንኛውም ሰው ሰራተኛ ነኝ ሙያ አለኝ ልክ ያንን ሙያ ምናልባት በኋላ ልናገረው ይችላል ይሆናል ልክ ከዛ ሙያ ወጥቼ ወደ ወንጌል አገልግሎት ስገባ ብዙ ነገሮች ተብያለሁ ብዙ ነገር ማለት ነው እና እንደውም አንዳንድ ቦታ ላይ ያገለገልኩኝ እንዴ ያንን ስራ እየሰራህ እንዴት ነው ዛሬ ላይ ወንጌል ማገልገል የቻልከው ትናንት እንደዚህ ያድርገኝ ሁሉ ያለ ሰው አለ ካሳለፍኩት ነገር አንፃር ማለት ነውና ወንጌልን መስበክ ያለበት እውነት መዳኑን እርግጠኛ የሆነ ሰው በዳነበት ወንጌል ደግሞ ምንም አይነት ጥርጥር የሌለው ሰው የእግዚአብሔርን መንግስት ወንጌል ላልዳኑ ሰዎች መናገር አለበት ከቤተሰብ ይጀምራል ባይዘው እኔ ወንጌል ሲጀምር ከቤተሰብ ነው የጀመርኩት በነገራችን ላይ ወንጌል ስርጭት መውጣት የጀመርኩት ሳልጠመቅ ይሄ ፍቅር ውስጥ የገብቶ ማለት በቃ ውስጥ የገባ ፍቅሩ ከዛ በኋላ ያው ኢየሱስ ያድናል የሚል ቃል ብዙ ላልናገር ይችላል አንድ ግን ወንጌላዊ ያለና አብሬው ወደ መስክ ስንወጣ ማለት ነው እኔ ከኋላ ሆኜ ዝም የትራክ ሰጣለሁ ለሚቀበለኝም ለማይቀበለኝምና ፊት ያየው ሁሉ መርጬ ነው የምሰጠው የሚኮሳተር ከሆነ አልፌ ነው የሚሄደው ያው ጥፊም ሊኖር ስለሚችል በሰዓቱ እንዳሁኑ ያው መንፈስ ቅዱስ ደፋ አላደረገኝም ነበር እና በዛ ታይም ላይ ያንን አድርግ ነበር ስለዚህ ወንጌል ካጠገብ ይጀምራል ፋሚሊያችኖች ለምሳሌ እንግዶች ምናምን ሲመጡ ጠረጴዛችን ላይ ከምግብ ቀደም አድርገን ወንጌል ብናወራላቸው just ትናንትና የነበርንበትን ላይፍ ያቃሉ እኮ
ትናንትና ምን አይነት ሰዎች እንደነበርን ያውቃሉ ለምሳሌ እኔ አባት ጣጪ ነበር በፊት ጠጣ ነበር ማለት እንደዚህ ራሱን ጥሎ የሚሰክር የሚረብሽ ሰው አልነበረም በርግጥ ግን ይጠጣል ያንን መጠጥ ግን ደግሞ ማቆም አልቻለም ነበር ኢቭን በጤንነት ደረጃ እንኳን ዶክተር ከልክሎት ማቆም አልቻለም ታዲያ ማን ያስቆመው ካልሽ ወንጌል ነው ያስቆመው የገባበት ያ የክርስቶስ ኢየሱስ አዳኝነት መንፈስ ነፃ አወጣው እና አሁን ላይ ጠጣ ብትዩ ምንም በቃ ምንም መስሎ አይታያደገው በተፈለገ ሰው አስቀምጦ ቢጠጣ ምንም ስሜት አይሰጠውም በዛ ሰዓት ግን ይፈተን ነበር እኔም ልክ እንደዛ ማለት ነው ስለዚህ ወንጌል ለሁሉም ሰው በእንደዚህ አይነት መንገድ ይዳንበትን ነገር ሳንሸሽግ ሳንደብቅ ልናወራ ይገባናል ሐዋርያ ጳውሎስ እንደዚህ ያለው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን በቃ ሌላ ወሬ የለንም እኛ በነገራችን ላይ የወንጌል አማኝ ወረኛ ነው ምን አይነት ወረኛ ቅዱስ ወረኛ በቃ በገባንበት ቦታ ሁሉ ያስቀምጣል ታክሲ ውስጥም ስንቀመጥ ያስወራናል በቃ እኔ አሁን አውራ ብለሽኝ አይደለም እኔ አሁን አውራለሁ ብዬ ገብቼ አላቅም ታክሲ ውስጥም ባስ ውስጥም አውራለሁ ብዬ ገብቼ አላቅም ሳውራ ስገባ ግን ይመጣብኛል በቃ ድባቡ በቃ አውራ የሚል ለምን ሰው አሁን ሰዓት በጣም ብዙ ችግር ውስጥ ነው ያለው ፖለቲካሊ ብትጂ ሶሻል ላይፍ ብትጂ በብዙ ጭንቅ ውስጥ ነው ያለው ሰው ለብሶ ሲሄድ መኪና እየነዳ ሲሄድ የሆነ የሚያማምር ነገሮችን ሲያደርግ ሰላም ይመስላል በፍጹም ውሸት ነው ሰላም ነኝ የሚል ሰው ካለ ውሸት ነው ያለ ክርስቶስ ሰላም የለም ለዚህ ነው እኔ ሰላም ሰጣችኋለሁ ሰላምንም ተውላችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ሰላም አይደለም ለምን እንደዛ ያለው ዓለም የሚሰጠው ሰላም ጊዜያዊ ነው ዛሬ የሚገርም መኪና ሰጣ ነገ ተነጥቅና በእግር ታስኬዳለች ዓለም ዛሬ የሚገርም ቪላ ቤት ውስጥ አኑራ ነገ ሸራ እንኳን መናፈቅ እስኪችል ድረስ አንድ ሰው በዛ ልክ ትጥላለች ኢየሱስ ጋር ግን ያለው ሰላም እውነተኛ ሰላም ስለዚህ በእያንዳንዱ ሁኔታዎች ውስጥ ወንጌል አለ ሰርግ ቤት ወንጌል አለ ለቅሶ ቤት ወንጌል አለ just በቃ መድኃኒቱ በሽተኛ ባለበት ቦታ ላይ ስለሚያስፈልግ ማለት ነውና ይሄንን ነው ማለት እንፈልገው በጣም ደስ ይላል በጣም የሚደርቅ አገላለጽ ነው በጣም ደስ ይላል እየተማርን ሁላችንምና ስለ ወንጌል ይሄንን ያህል ካወራን ስለ ወንጌላዊ ስለ ሰውየው ምክንያቱም ሰውየው አስተላላፊ ነው ሰውየው የእግዚአብሔር ዓላማ ነው አይደለ አንተ ስትላክ ስትሄድ መንፈስ ቅዱስ እንዲናገር መንፈስ ቅዱስ ስብከቱን እንኳን እንዲሰብክ አንተ ጸልየህ ነው የምትወጣው አይደል አንተ ተናገር አንተ ቀደም የምትለው ነገር አለና በአንተ ህይወት ውስጥ ኢየሱስ መታየት መጀመር አለበት መጀመሪያ የሰው ልጅ እኔ እንዳም ብዙ ጊዜ ካለባበስ አይደለም ከማንነት አይደለም ብሎ የሚከራከሩ ሰዎች አሉ ልክ ነው ድነናል መዳንን ድናችኋል ይላል እንዳም አንደኛ ቆሮንቶስ ላይ ጳውሎስ ሲናገር መዳንን ድናችኋል ይላል ግን በቤተ ክርስቲያን ውስጥ ስለሚሰሩት መጥፎ ነገር ነው የሚናገረውና ያ ግን ከዳነ በኋላ ግን ስጋችን ተላልፋ ለጠላት ተሰጥ ዘንድ ከቤተ ክርስቲያን ጋር ሆኜ ይፈርድበታል ይላል እግዚአብሔር ከዚህ ይገስጻል ምንድነው መሰለ ወንጌል የሚሰራ ሰው አስተማሪ ነው አሪያ ነው ያንን ሰው ብዙ የሚከተሉት ሰዎች አሉ ተጽኖም ፈጣሪ ነው በነገራችን ላይ በዚህ ዓለም ገዢ ላይ ትልቅ ተጽኖ ነው የምትፈጥረው ኢየሱስ ብለህ ስትናገር የሚያልፍ አለ ገባ በዛ ስም ውስጥ መዳኛችንም ስለሆነ አይደል ከሰማይ በታች እንድንበዛ እንደተሰጠን ስም የኢየሱስ ስም ለዛ ነው ስሙ የሚከብደው እኛ እንደቀለለን አይደለም እኛ ዛሬ ቀለለን መንፈስ ቅዱስ አቀልሎልን ነው በእንደዚህ በድሮ ጥራ ብትባል ኢየሱስ ሲባል ሰው የሚናደድበት ምክንያት ከመጥራት ይልቅ እንዴትኛ አናቀውም ብሎ ወደ መሳደብ የሚገቡት መጥራት ባይዘው ይከባድ ስለሆነ መንፈስ ቅዱስ ስላቀለለልን ልናቀለው ደግሞ ይገባል ኢየሱስ አይቀልብና ኢየሱስ አይለመድም ልንለምደውም አንቺ እለት አዲስ ነው ዛሬ አንተ ያወራው ቃለኒ አዲስ ነው ተምረን እንኳን ቢሆን አያልቅ ገና ጀመርን እንጂ ማለት ነው ስለዚህ ይህ ሰው ይህ ወንጌልን ይዞ የሚወጣ በድፍረት ኢየሱስ ብሎ የሚናገረው ሰው ባህሪው ምን አይነት መሆን አለበት ኦሬዲ ድኛለሁ ብለን የምንተው አይደለም የሚከተለን አለ እኛ አምባሳደር ነን የምንኖረው እንደ ባለ ስልጣን ልጆች መሆን አለበት የባለ ስልጣን ልጅ በጋርድ ነው የሚሄደው መጥፎ ቦታ አይገኝም እድፍ ውስጥ አይገኝም ተቀድሶ ነው የሚኖረው ማለት ከቅድስና አንፃር ራሱ ስታዩ ወጣቱ ጧት ኢየሱስ ብሎ በኋላ ላይ የት ነው ያለው ምንድነው ያስተማርና ያለ ነው እሱማ ይባላል እኮ ቀደም ሲሰብክ ያየሹ ከሱ ምን ልማራውን ያለበት ገባ አይደለ እኛ ኢየሱስን ልናሰድብ አይደለም የመጣ ነው ስለ ኢየሱስ ልንመሰክር ነው የመጣ ነውና ወጣትም ስለሆንክ እንደው በእንደዚህ አይነት ልምምድ ውስጥ ያሉ አገልጋዮችንም የምትመክራቸው ምክር ካለ እንደገና ደግሞ ሰው እንዳያዩ ወንጌልን እንዳያዩ ደግሞ ለህዝብ የምታስተላልፈው መልእክት ካለ ምናልባት ማብራራት አቅቶ ሊሆን ይችላል አንተ ግን በሰፊው ስለምትመልስልኝ እስኪ እዚህ ጋር አጭር ነገር አውራኝ በጣም እየገረመኝ ነበር ስታወሪኝ ስትጠይቂኝና
እቺ ሁለት ቀን ላይ እንደውም አንድ ነገር እያሰብኩ ነበር አንድ መዝሙር አይ ቲንክ የቀድሞ መዝሙር ይመስለኛል ሜቢ እንግዲህ ዘማሪዎችን ይቅርታ ጠይቃለሁ ከተሳሳትኩኝ ማለት ነውና አቤቱ የተናገርኩትን እንድኖር የኖርኩትን ደግሞ እንድናገር እርዳኝ በዚህ ዘመን የሚል አለ ያው ድምጼ የዘማሪዎችም ስለማይሆን ለዛ ነው እንትንም አለውና ዜማው ይታወቃል ምን ለማለት ፈልጌ ነው ወንጌላዊ በአፉም ይናገራል ህይወቱም ደግሞ ይናገራል ብዙ ጊዜ የሰዎች ሁሉ ትኩረት የሰዎች ሁሉ አይን በተለይ ደግሞ በአገልጋይ ላይ ነው ያሉት በተለይ ደግሞ አደባባይ በሚሰብኩ ሰዎች ላይ ብዙ ጊዜ ህይወታቸውን ሰዎች አይተው ወደ እግዚአብሔር መንግስት የተጨመሩ ጌታ ኢየሱስ ክርስቶስን የተቀበሉ ኢቭን እግዚአብሔርን የፈሩባቸው ሰዎች አሉ እምናቃቸው በቀድሞም የነበሩ በቀድሞ ዘመን የነበሩ አባቶቻችን ባሳለፉት የህይወት ጎዳና ሰዎች እነሱን ህይወት አይተው ምንም እኮ ሳይናገሩ ኢየሱስ አዳኝ ነው ኢየሱስ ጌታ ነው ሰው በክርስቶስ ካላመነ የዘላለም ህይወት የለውም የሚለውን ይሄ ፓወርፉል የሆነ ቃል እንኳን ሳይናገሩ በመልልሳቸው ብዙ ሰዎችን ያዳኑ ሰዎችን አቃለሁ ብዙ ጊዜ በእግዚአብሔር ፊት የእውነትን ነው የምልሽ የምናገረውና በእግዚአብሔር ፊት የምጮህበት ጩኸት እሱ ነው በቃ ማለት የምኖረው ክርስትና ለራሴ ነው መጀመሪያ ህይወትን ነው ማስቀድመው እግዚአብሔር መጀመሪያ ለራሴ መዳን ይጠራኝ እኔ ከዳንኩ በኋላ ነው ለሰዎች መዳንም ሆነው ስለዚህ በመዳን ውስጥ ደግሞ ምን አለ ላይፍ አለ ህይወት አለ እናንተ የዓለም ብርሃን ናችሁ ደግሞ የምድር ጨው ናችሁ እውነት ዳኒ የዓለም ብርሃን እየሆነ ነው ወይንስ አደባባይ ሜክሲኮ ሲሰብክ ብቻ ነው ወይ ብርሃን መገናኛ ሲሰብክ ብቻ ነው ወይ ጨውን የሚናገረው በህይወቱ እንዴት ነው ጎረቤቶቹ መካከል ያለው ነገር ምንድነው በጣም ተጠነቀቃለሁ ብዙ ጊዜ ማለት ነው ማለት በራሴ ጥንቃቄ እንደማላመጣ አውቃለሁ በርግጥ የእግዚአብሔር መንፈስ ካረዳ ጸጋው ካላገዘ በስተቀር ግን ደግሞ ጸጋው አለና ኦሬዲ መረንም መውጣበት ደግሞ መሆን አይገባም በሚኖሩ ሶሻል ላይፎች ክርስቶስ ነው በእኛ ላይ መብራት ያለበት ክርስቶስ በእኛ ላይ መታየት ያለበት ክርስቶስ ደግሞ በባህሪው በማንነቱ ምንድነው ትሁት ነው በጣም ቅን ነው በጣም ጨዋ ጌታ ነው የኛ ጌታ ከሳምራዊቷ ሴት ጋር ቀድማ አስጨዋለውና ሲነጋገር አይተሽ ከሆነ በጣም ፍቅርን ነው ሲያሳያት የነበረው እንዴት አንተ እንዴት እንደዚህ አይነት ነገሮች ልታወራኝ ትችላለህ ነብይ እንደሆን ካያለውና በጣም ሆቱን ሆቱን አስተናገር ነበር በዛ ሰዓት ላይ ግን በጥበብ ነበር ሲመልስላት የነበረው 5 ባሎች ነበሩሽ አሁንም ካንቺ ጋር ያለው ባልሽ አይደለም ይሄን ሁሉ ተወን የሚጠቀመው በትትና ነበር ይሄ ትትና ወደኛ መጋባት አለበት ሰዎችን ስለ ክርስቶስ እናወራ ክርስቶስ ማን ነው የሚለው ነገር በእኛ ህይወት እነሱ ያዩታል ባይዘው የማንታይ ይመስላል በጣም ነው የሚታየው እኔ አስተዋውሳለሁ የምኖርበት አካባቢ ላይ አንድ ባለሱቅ አለና ስሙን አልጠቅስም ሙስሊም ነው እና አንድ ቀን ቃል ገዛ ሲሄድ መብራት የለም ጠፍቷል እዛ መብራት የለም ሲሄድ ምን አለኝ መብራት የለም እንዴ ምናምን በይጠይቁት የለም ናስኪ እጅ ጫንና ጸልይበት አይነት ነገር እንዴ እንደዚህ እንዴት ልትል ትችላለህ ማለት ለምን እንደዚህ ያልክ ከሱ የሚበልጥ እኮ ብርሃን አለ ላውራ አይነት ነገር ነገርኩትና ስለ አንድ አገልጋይ እዛው ጎረቤቱ ለሲለሚኖር አገልጋይ አንድ ነገሮችን አወራኝ በጣም ይደነገጥኩት ለካ በዚህ ልክ ዲሻቸውኛ ላይ ነው ያለው ለካ ሪሲቨራቸው ኦን ነው ሁሌ እንታያለን የሚገርመው ነገር ከዛ በኋላ እውነት ለመናገር በጣም በብዙ ፍርሃት ነው በዛ አካባቢ መመላለሰው በብዙ ፍርሃት ያ ፍርሃት እንደውም እግዚአብሔር ለኔ ያለማመደኝ ያስተማረኝ ነው በየማምነው ፍርሃቱ ይሄ ማለት ከጠላት የመጣ ቀንበር አይደለም እግዚአብሔራዊ ነው ፍርሃት ነው ማለት እነሱ እንዲድኑ እኔ እንደዛ መሆን ነበረብኝ አንዳንድ ጊዜ እኮ ኢቭን አማኝ ያልሆነ ባል ያላት ሚስት በቤቷ የምታሳልፈው ላይፍ ከባድ ነው እሁድ ቤተክርስቲያን ትሄዳለች ታመልካለች ብዙ አይነት ነገሮችን ታደርጋለች መንፈሳዊ ነገሮችን ማለት ከሰኞ እስከ ቅዳሜ ግን ሌላ ነው ያን ሰው ወዴት እንዳይመጣ ያደርጋል ወደ እውነት እንዳይመጣ ለምን እሷ ላይ እሱ የምትናገረው ያ ነው እሷ ላይ የሚያየው ህይወት ደግሞ የጨለማውን ዓለም ነው እየተገለጠ ያለው እና ያንን በጣም ጥንቃቄ ማድረግ እንዳለብን አምናለሁ በተለይ ደግሞ ወንጌል ሰባኪዎች በዚህ ነገር ላይ በጣም ጥንቃቄ ማድረግ አለብን ነው አንድ ወንድም ቅርብ ጊዜ ምን ሲያደርጋ ይወት መሰለሽ አደባባይ ላይ የሚሰብክ ነውና እዚሁ ኤሪያ ላይ ነው የሚያገለግለውና አንድ አባት በመንገዳቸው ያልፋሉና ያው ቁጣ ነገር አሳዩት ቁጣ ነገር ሲያዩት በሳቸው ቁጣ ልክ አይደለም የሳቸውን 7 ጥፍ ነው እሱ ቁጣውን ይገለጠው እና እሳቸው ሰውያውን ተመልሰው ይምቱት ይጌታን ይቀበሉ አይታወቅም ቪዲዮ ዘጋ ተቆርጧል እና እንደውም በውስጥ መስመር አወራውት ልክ እንዳልሆነ ምናምን እሱም እግዚአብሔር ይባርከው ተቀበለ ኔክስት ባሉት ፕሮግራሞች ላይ አስተካክሎ በጣም በትትና ነው ሲያገለግል የነበረው ማለት ነውና በዚህ አይነት ልክ እኛ ላይ መገለጥ ያለበት የክርስቶስ ህይወት የክርስቶስ ብርሃን አለ
የክርስቶስ ቅንነት አለ ትህትና አለ ያንን ነው በመንኖርባቸው አካባቢዎች በየትኛውም አይነት ኢቭን በቤተሰብ ዋው የሱ ጌታ መባል አለበት ዋው እሷ እኮ የምታመልከው ጌታ ኢቭን ባለባበሳችን ሊሆን ይችላል በንግግራችን ሊሆን ይችላል በእያንዳንዱ እኛ በመንወከልበት በመንቀሳቀስባቸው ቦታዎች ላይ ሁሉ ኢየሱስ መታየት አለበት ያንን አምናለሁ ትክክል ነህ እኔ በጣም ስጋት ስለሚኖርብኝ ነው በነገራችን ላይ ብዙ ጊዜ ኢየሱስን ነው የምንገልጠው ራሳችንን ነው የምንገልጠው ኢየሱስ ነው የሚታይብን እኛ ነን የደመቅነው የሚለው ነገር በጣም ነው የሚያሰጋኝ ከኢየሱስ የተነሳ ስንደምቅ ትክክል ነው ከዛ ውጪ ደግሞ ሌላ ወንጌላውያን ሲመጡ ማነሳው ጥያቄ ያለ እንደተለመደውና ወንጌልን አደባባይ ስትመሰክር አደባባይ የሚያልፍም የሚመጣም ሰው ነው የሚሰማክ ያንን ሰው ድንገት ማግኘት ላይ ይችላል ግን ደግሞ እጁን አንስቶ የሚቀበል ካለ በምን ሁኔታ ነው ከሱ ጋር ኮሙኒኬት የምታደርጉት እንደገና የምትወስዱበት የምትሰጧቸው ቤተክርስቲያኖች አሉ ወይ በቅርብ ያሉ ቤተክርስቲያኖች ካሉ ጤነኛ አስተምሮ አላቸው ወይ ምክንያቱም ወንጌልን ያው መመርመር ያለብን ነገሮች ስላሉ ነው ጤነኝነቱ እውነት ኢየሱስ የሚሰበክበት ቤት ነው ወይ ንግዶች ስለጦፉ አንዳንድ በእኛ የማይጠበቁ ነገሮች የታዩ ስለሆኑ ያው የተገለጠ ስለሆነ ነው የገለጥኩትም አልፈውና ምን ያህል ጥንቃቄ ታደርጋላችሁ ለአዲስ ነፍስ ሲመጣ በሰማይ ራሱ አላፍ መላእክት ደስታ ነው የሚሆነውና ከሱ አንፃር ምንድነው ጥንቃቄያችሁ ምን ያህል ነው ከዛስ በኋላ ክትትላችሁ ምን ያህል ነው እነኚህ ልጆች እየተማሩ ነው ወይ ጌታን ተቀብለዋል ወይ እየሄዱ ነው ወይ የሚለውንስ ነገር በመልኩ ነው የምትከታተሉት አመሰግናለሁኝ አሁን ላይ እኔ የማገለግለው በትንሳኤ ምስክሮች የወንጌል አገልግሎት ውስጥ ከሌሎች 3 ወንድሞቼ ጋር ሊደር ሆነን እናገለግላለን ወደ 20 የሆኑ ሜምበሮች አሉን አብረውን የሚያገለግሉና በተለያየ ቦታዎች ላይ ወንጌል ስርጭት ስንወጣ በመጀመሪያ ከመውጣታችን በፊት 3 ቀን 4 ቀን ቀደም ብለን ኮንታክት እናደርጋለን ለምሳሌ እዚህ አዲስ አበባ ኤሪያ ላይ ከሆነ አዲስ አበባ ምን ሰራበት ስፔሲፊክ የሆነ ቦታ ላይ ማን ያለው ምን አይነት ቸርች ነው ያለው አስተምሮ ምንድነው መንፈሳዊ እንቅስቃሴው ምን ይመስላል ስርዓቱ ምን ይመስላል እሱ ብቻ አይደለም አንዳንድ ጊዜ መንፈሳዊ ነገራቸው በጣም ጥሩ ሆኖ ነፍሳት ላይ ግን ያላቸው ነገር በጣም ይላላ ቤተክርስቲያኖች አሉ ኢቭን በእያንዳንዱ ጉባኤ ፕሮግራሞቻቸው ላይ ነፍሳት ጥሪ የማይደረግባቸው ቸርቾች ግን ደግሞ በጣም የሚገርም የእግዚአብሔር ልውና ያለበት ስርዓት ያለበት ጨዋ የሚባል ቤተክርስቲያን እስኪባል ድረስ የሚባሉ ቸርቾች አሉና በዛ ዲፓርትመንት አለ አንድ ቤተክርስቲያን ውስጥ ለምሳሌ የወንጌል ዲፓርትመንት አለ ከዛ ዲፓርትመንት ጋር ነው ግንኙነት የምናደርገው ከቤተክርስቲያኑ መሪ ቀጥሎ ከዛ ዲፓርትመንት ጋር ግንኙነት እናደርጋለን ግንኙነት ስናደርግ አንደኛው እንዳልሽው ነፍሳትን ከማስረከብ ብቻ አይደለም ወክሎን እኛን ወክሎ የሚንቀሳቀስን አካል እንፈልጋለን ለምሳሌ ለወንጌል በመንወጣበት ከተማ ከሚገጥሙን ቻሌንጆች አንዱ የህግ አካላቶች ናቸው ከህግ አካላት አንፃር ማን የፈቀደላችሁ እነማን ናችሁ እናንተ ደብዳቤ አንጡ ያን ደሞ ከሌለ የተወሰነ ሰዓት የማሰር ነገሮች አሉና ያ ነገር እንዳይፈጠር just ቢፈጠርም ችግር የለውም ወንጌል ነውና እኛ ቆርጠን የወጣን ሰዎች ነን ግን ደሞ ካለን ከመናስቀምጠው ግብና አላማ ወደ ኋላ የተወሰኑ ደቂቃዎች እንኳን እንዳይሸራረፉብን መጀመሪያ ጥንቃቄዎች እናደርጋለን ስለዚህ ቸርችን እንመርጣለን ስንመርጥ ደግሞ ውስጥ ላይ እኛ የምናውቀው ሰው መኖር አለበት ስለዛ ቤተክርስቲያን ሚስጥር የሚያውቅ ሚስጥር ስለሽ የቤተክርስቲያኒቷ ሚስጥር ይንገረን ሳይሆን በነፍሳት ጉዳይ ላይ እንዴት ነው አያያዛቸው እረኛ አለ ወይ ቤተክርስቲያኒቱ ግድ የሚለው ለምሳሌ እኔ አሁን ልጅ አለችኝ ልጄን ማንኛውም ጎረቤት በሰጥቻ አልሄድም ኢቭን አንቺን እንኳን ስለማቅሽ ብቻ ላንቺ ትችሽ አልሄድም እርግጠኛ እስከሆነብሽ ድረስ ልጄን እንደኔ እንኳን ባትሆኝላት እንኳን ምን ያክል ፍቅር ተሰጣለች የሚለው ነገር እርግጠኛ ሳልሆንብሽ ልቤ ሳይተማመንብሽ እንኪ ብያል ሰጠሽም ልክ እንደዛ ሁሉ ነፍሳት እንደ ልጆቻችን ነው የምናስባቸው እኔው እንደ ልጆቼ ነው የማስባቸው ስለዚህ በጣም ሳሳላቸዋለሁ ስለዚህ መጀመሪያ እናደርጋለን ከዛ በኋላ ከሰራን በኋላ ወንጌሉን ከኮንታክት ካረግንበት ቤተክርስቲያን ጋራ ከሰራን በኋላ የምናደርገው ምንድነው እዚሁኛ ህብረት ውስጥ በትንሳኤ ምስክሮች ውስጥ ደግሞ አንድ ዲፓርትመንት አለ ያ ዲፓርትመንት ነው እንደሚያደርገው እኛ ከዛ ከተማ ከወጣን በኋላ እሱ ይገባል የሚገባ ደግሞ ለምንድነው ስንሰራ ትራክቶቻችን ላይ ስልክ ቁጥር እናስቀምጣለን ከኛ ከተማ ውጪ ከሆነ የከተማውን ነዋሪ በዛ ቤተክርስቲያን ውስጥ ያለ ወንጌላዊ ወይ ፓስተር ወይ ነብይ ሊሆን ይችላል ወይ ሐዋርያ ሊሆን ይችላል በቃ ቤተኛውም ጸጋ አገልግሎት የሚያገለግለን አገልጋይ ስልክ ነው የምናስቀምጠው እኛ ያለንበት ቅርብ ቦታ ላይ ከሆነ ደግሞ ወየኔን ወይ ደግሞ ሌሎች ሊደሮች አሉ ከኔ ጋር ሊድ የሚያደርጉ የሶስታችን ስልክ ይቀመጣል በዛ ነው ብዙ ሰዎች እንደውም በስልክ ሁሉ ጌታን የሚቀበሉ ሰዎች አሉ ክብሩን ጌታ ይውሰድ እና ያ ዲፓርትመንት እንደም ያደርገውኛ ከወጣን በኋላ ይሄዳል ማን ነው ቀጠሮና አክብሮ መጥቶ ደህንነት ይጀምረው ማን ነው እየተማረ ያለው እየተማረ ደግሞ በመሃል የሚያቋርጥ ሰው አለ ያ የሚያቋርጠው ሰው ስፒሪቹዋል ችግር ገጥሞት ነው ሰይጣን ተዋክቶት ነው ወይንስ ፋይናንስ ችግር ገጥሞት ነው
ወይንስ የሚያስተምረው አስተማሪ ጤናማ ስላልሆነ ነው የሚለው ነገር በደንብ ቁጭ አድርጎ የሚያጠና አንድ ወንድም አለ ያ ሰው በስልክም በአካልም ነው ኮንታክት ያረ የሚከታተለው ማለት ነው እንደውም ቅርብ ጊዜ ከወር ከ15 ቀን በፊት ወልምራ የሚባል ገጠር ውስጥ ወንጌል ሰብከን እንደወጣን ከተወሰኑ ግዚያቶች በኋላ ተመልሰን ሄደን ነበርና ስንሄድ እኛ በየንበት ሰዓት ጌታን ከተቀበሉ ሰዎች ውስጥ ወደ 5-6 የሚሆኑ ሰዎች ተጠምቀው አሳይተውናል ይሄ ለኛ በጣም ትልቅ እርካታ ነው በቃ ውስጤ በጣም ነው የሚረካው እንደዚህ አይነት ነገር ሳይ ለምን በቃ ድካማችን ነው ልፋታችን ነው መንፈስ ቅዱስ ደግሞ በዛኛ በዘራነው ዘር ላይ ስራውን ጨርሶ ሰርቷል እና ከወጣን በኋላ ያንን የሚሰሩ ሰዎች አሉ እኔም ደግሞ ዝም አልልም እከታተላለሁ ማለት ደህንነት አስተምሬ ያውቃለሁ በአንድ ቤተክርስቲያን ላይ ማለት ነው ተወስኜ እንዲሁ የኦፊሱን ተጠቅሜ የወንጌላውያን ኦፊስ ተጠቅሜ ደህንነት አስተምሬ 2 ዙር ያስጠመቅኩበት ጊዜ አለ በቃ ዳግመኛ እንደመወለድ የሚሰማ እርካታ በጣም የሚገርም ነው እኔ ቤተክርስቲያን ውስጥ ካሉ አገልግሎቶች የምር ማለት እዚህ ጋር ለመናገር ብቻ ሳይሆን ብዙ ሰዎች በተለይ የሚያቁኝ በአገልግሎት የሚያቁኝ ሰዎች በደንብ ሊናገሩ ይችላሉ አዲስ ነፍስ ወደ እግዚአብሔር መንግስት መጣ ሲባልና ሲጠመቅ የሚሰማኝ ደስታ በጣም ከባድ ነው በቃ የዛን ቀን ምንም አይነት ነገር ብትናገርኝ አልናደድም በዛ ነገር ከተደሰትኩኝ ማለት ነው በዛ ልክ ነው መንፈስ ቅዱስ በውስጤ እንደዛ ነገርን ያስቀመጠው እና ችላ አንልም ማለት ገብቶ ሰብኮ ወጣ የሚባል ነገር እኛ ጋር አይሰራም በተለይ በእኛ በትንሳኤ ምስክሮች ህብረት ውስጥ ወጣው ሰብኮ ወጥቶ የሪፖርት ምናምን ጋጋታ አይሰራም ኢቭን 5 ቀን አንድ ከተማ ቆይተን በ5 ቀን ውስጥ አንድ ሰው ጌታ ሊቀበል ይችላል ለዛ ሰው ቫልዩ አለን እኔ አስታውሳለሁ ከዚህ ጅማ ለአንድ ሰው ብዬ እጃቃለሁ ክብሩን ጌታ ይውሰድ እሱ ነው ይረዳኝ ማለት እንግዲህ አስቢ ለአንድ ሰው ኢቭን እንኳን አይደለም በዚህ በትልቅ የእግዚአብሔር መንግስት ጉዳይ ቀርና በታችኛው በመድራዊ ህይወታችን እንኳን እስኪ አንድ ሰው እኔና አግኝኝ ብሎ ቢጠራሽ ከዚህ ጅማ ድረስ መሄድ ትንሽ ከባድ ነው መንገዱ ኮስቱ ብዙ ነገሮች ግን እግዚአብሔር ረዳኝ ሲሄድ በጣም ደስ ይያለኝ ሐሴት ያደረኩኝ ሄድኩኝ ያ ሰው ካጋንንት ስራት ነፃ ወጣ አንድ ቤተክርስቲያን ነበር እዛ ሄጄ ሰጣዋቸው ምናምን አሁን ላይ ጥሩ ነገር ላይ እንዳለ ኢቭን መንፈሳዊ ነገሩ በቤተ ህብረት ሁሉ ተይዞ የባይብል ስቴዲ ላይ እንዳለ ሁሉ አቃለሁ እና በዛ ልክ ይሄ የነፍሳት ጉዳይ ለእኛ ጋር ቀልዳ የለም ማለት ቀልዳናቅ በቃ ሲሪየስ ነው ለምን ስራዬ ነው እስከዚህ ውጪ ሌላ ስራ የለም በሙሉ ጊዜ ነው ማገለግለው ሙሉ ጊዜ ነው ወንጌል መስበከው ስለዚህ ያገባኛል እኔ ሰብክ ያለውና ቀጥሎ ያንቺ ተራ ነው ማለት ጉዳይ የለም ተጠምቀው ደቀ መዝሙር ተምረው ማይክ እስከሚይዙ ድረስ ኢቭን ያገባኛል ከዛም በኋላ ያገባኛል ግን እስከዛ ሰዓት ግን ከባድ ስራ ነው ለኔ ማለት ነው ያው ይሄ ትልቅ ደስታ ነው ባይዘው ሁሉ ጊዜ በጌታ ደስ ይበላችሁ ይላል ደግሜ እላችኋለሁ ይላል ምክንያቱም ድጋሚውን ያመጣው በየኔ ሳስብ አንዳንዴ ብዙ ማያስደስቱ ነገሮች አሉ ዛሬ ፈገግ ለማለት ምክንያት ስትፈልግ ታጣለህ ሁኔታዎች የሚያሳዩክ ፈገግ እንድትል አይደለም ምናልባትም እንድታለቅስ ሊሆን ይችላል እንድትጮህ ሊሆን ይችላል በቃ ሳቅስ ከሚያምር ድረስ ሁኔታ ያንን ያህል ጨለማ እንደሆነ ያሳያል ግን በጣም የሚገርመው ደስታ ያለው ኢየሱስ ውስጥ መሆኑን ሲነግረን ልክ ኢየሱስ ያለው ሰው ሁሌ ደስተኛ ነው ምን አገኘ ብሎ ይጠይቃል ሰው ወደዚህ መጣህ እሺ ጥሩ አገልግሎት ጀመርክ እሺ ጥሩ ምንም ያንተ ህይወት አልተለወጠም ለነሱ ህይወት ብለው የሚያስቡት ስጋይ ለውጦች ስለሚሆን ምናልባት ቤት ማግኘት መኪና ማግኘት ከቁሳቁስ አንፃር ሊሆን ይችላል ወይም ደግሞ በጣም የተሻለ ከመኖር አንፃር ሊሆን ይችላል ምክንያቱም ሰው የሚያዩን ስለሆነ የሚያምነው ማለት ነውና እኛ ሽፍት አድርገን የመጣ ነው እውነት ለምግብ ነው ወይ እውነት ለዳቦ ነው ወይ እሱንስ ቢሆን ዛተነው ነበር ወይ ገብቷል እና ሽፍት አድርገን የመጣንበት ርዕስ ይሄ አይመስለኝም ለኔ እኔ እንደምረዳው ደስታም ይሄ አይመስለኝም እዚህ ውስጥ ያለ ደስታ ነው የሚበልጠው ኢየሱስ ጋር ያለው ደስታ ነው እጅግ በጣም የገነነው ማለት ነው በህይወት አንተ ታቀዋለህ ተርን ፖይንትን ታቀዋለህ ዴስቲኒን ታቀዋለህ የሚታይክ ብርሃን አለ እሱኛው ብርሃን አንተ እየተከተልክ ያለው ሰዎች አንተን ሲያዩክ የተለወጠ ነገር መኖሩ ላያዩ ይችላሉ ውስጣዊ ደስታን ውስጣዊ ሰላምን ውስጣዊ እርካታን የምታቀው አንተ ነህ ፊት ላይ የሚገለጣል በነገራችን ላይ ከሞገስ የተነሳ ተወፍራለህ አይደል ወፈር ካማርክ ይሄ ሁላ የመጣው ከሞገስ የተነሳ ነው በራስ በልተጠጥተ ያመጣው አይደለም የለበስከው ያማረብህ ከሞገስ ነው ሞገሱን ያመጣው ኢየሱስ ነው ገብቷል አይደል ኢየሱስን ልበሱት ይላል መጽሐፍ ቅዱስ አይደል ኢየሱስን መልበስ ማለት የሆነ ነገር አንተ አይደለም እንዲህ ሰው በሚያየው በሚለካው ልክ አይደለም ውስጥ ያለው የከበደ ነገር ነው ያ የከበደው ነው አንተን በሰዎች ፊት ጎልታ እንድትታይ እንድትወጣ ያደረገክ ያለውና ምድራዊ ደስታ ምድራዊ ነገሮች ላይ ያለ ነገር ምንድነው
የእውነት ደስታ ከኢየሱስ ላይ ነው ወይ? ባጣኸው ነገር ላይ አመስግናው ታውቃለህ? ምክንያቱም ለሌሎች መማር ስላለበት አንድ ወንጌላዊ የሆነ ነገር ተከፍሎት ካልሆነ አላገለግልም የሚል ከሆነ የሚያየው ነገር ጥቅም ከሆነ አሁን በጣም እየከበደ ስላለ ነው ባይዘው እንደምንም ለማንሳት ማለት እየፈራው ነው ማንሳው። በነገራችን ላይ አንዳችን ያንዳችን አካል ነን አይደለ? አንተ አይን ነህ፣ እኔ እጅ ነኝ፣ አካል ሰን ብልቶች ነን እርስ በርሳችንና አንተን ማማት አይጠበቅብኝም። ምናልባት መምከር ካለፈ መጻለይ ነው የሚኖርብንና ግን ሌሎች አይተው በዛ ነገር እንዳይሰናከሉብን የደከመ ቸርች አይተው ማይድ ሰው አለ አገልጋይ ሆኖ እዚህኛው ቸርች አልሄድም ብዙ ፖስት አይሰጡም ብሎ የሚያስብ ሰው ሊኖር ይችላልና ከዛ አንፃር ነው ወይ ጥሪያችን? የእውነት ይሄ ስጋዊ ጥቅም ላይ ነው ወይ እኛ ጥሪ? ኢየሱስ ጋር መተን የምናጣው ነገር እንደሌለ እኮ ፉል ፓኬጅ እኮ ነው አይደል እንዴ? አንድ ጠሪክ ሲመልስክ ዳኒ ብሎ ሲጣራ ያ ዳኒ ብሎ የጠራክ ሰው እየመለሰክ ነው የሆነ መንገድ ከምትሄድበት ነው የተመለስከው። ስለዚህ ያ የጠራክ አካል ስፖንሰር ነው ላንተ። ምድራዊ ህይወት ቢሆን 100,000 እጥፍ አይደል ተባለ በ100 እጥፍ ከላይ የዘላለም ህይወት ለሁለቱም ፕሮሚስ አለ። ገብቷል? ስለዚህ ምንድነው የኛ ታርጌት? ጥሪያችን ምን ድረስ ነው? የሆነ ችግር ሲመጣብን የሆነ የሚያንገጫግጭ ነገር ሲመጣብን ቢቀርስ ብለን የምንመለስ ነን ወይስ የምንቀጥለው የት ድረስ ነው የሚለውን በገባክ ልክ እስኪ ያስረዳኝ። ያ ጴጥሮስ ነው አይደል እንደዚህ ያለው ማለት ካንተ ወደ ማን እንሄዳለን? አንተ የህይወት ቃል አለ። ዓለም ጋር ኖሮ ዓለም ጋር በጣም ብዙ ነገር ሆኖ ማለት ነው ኢየሱስ ጋር የሌለ ነገር የለም። ኢየሱስ ጋር ግን ኖሮ ዓለም ጋር የሌለ ብዙ ነገር አለ። ያንን ያገኘ ነው። ስላገኘን ብቻ አይደለም ማለት እኔ አንድ ነገር ብዙ ጊዜ እላለሁ ማለት ብዙ የተስፋ ቃል አለን። እግዚአብሔር የተናገረን ብዙ የተስፋ ቃል አለን። እኔ እንኳን በራሴ እግዚአብሔር በራሴ ባለማመደ መንፈሳዊ ድምጽ የሰማሁት አለ። እንደገና ደግሞ በባሪያዎቹ አልፎ ለእግዚአብሔር ለኔ የተናገረ ነገር አለ። ያ ነገር ባይፈጸምስ እውነት ኢየሱስን ወደዋለሁ ወይ? ለምንድን ነው ኢየሱስን የምከተለው? የዛሬ ዓመት ስለሚሆንልኝ ነገር እያሰብኩ ነው የምከተለው? የዛሬ 6 ወር ስለሚፈጸምልኝ ነገር እያሰብኩ ነው የምከተለው? አይደለም። በነገራችን ላይ ፍቅር ይፈልጋል ይሄ ጉዳይ። ምን አይነት ፍቅር? የክርስቶስ ፍቅር። ክርስቶስ ፍቅር ማን ይለየናል አለ ባሪያው። ማለት አንዳንድ ጊዜ ማጣት ኦር የሆነ ቻሌንጅ ብቻ አይደለም። ምቾት ራሱ አንዳንዴ ፍቅርን ያስጥላል። ምቾት እንደው ምቾት የሚያስጥል ይመስለኛል። የሆነ ማግኘት ያስጥላል። አንዳንድ ጊዜ ሰዎች አይተሽ ከሆነ የሆነ ነገር እስከሚያገኙ ድረስ በጣም በብዙ ለቅሶ በብዙ እንባ ቸርች አይቀሩም። መንፈሳዊ ነገራቸው በጣም ሃይ ነው። ከወንድሞች ጋር ያላቸው ህብረትና ፍቅር የሚገርም ነው። ልክ የሆነ ነገር ደግሞ እግዚአብሔር ሲያደርግላቸው ሲባርካቸው ደግሞ ከዛ ነገር የመሸሽ ነገር አለ። በኔ ህይወት የሆነ ነገር ልንገርሽ አጭር አድርጌ ሞባይል ቤት ጥገና እሰራ ነበር። በተለይ የዛሬ 8 ዓመት አካባቢ ሞባይል ቤት ጥገና ባለሙያ ነኝ እና ስሰራ በነበርኩበት ሰዓት ላይ ብር አገኛለሁ። ብር የምናገኘው ግን በተለያየ አይነት መንገድ ነው። እሱን ኦሬዲ ያው የሰውን አይምሮ ከመጠበቅ አንፃር ብዙ አልናገርም። በሰዓቱ ግን ዘፈን እጭናለሁ። ጥገና ያው የትኛውም አይነት ሶፍትዌር ምን ሃርድዌር ሲመጣ አስተካክላለሁ። ገንዘብን ደግሞ በመፈልገው ልክ አገኘዋለሁ። እግዚአብሔር ይናገር የነበረው ተደጋጋሚ በቃ አገልጋዮች ይመጣሉ ነው የምሰራበት ሞባይል ቤት ይመጣሉ። አንተ ሰው እግዚአብሔር ለስራው ይፈልገኛል አው ችግር የለም ያገኘኛል ነው መልሴ ማለት ነው። ለምን የሰው እንትን መሆን አልፈልግም። ሰው እኔን አደረኩለት የሚል አይነት ስፒሪት እንዲሰማው ስለማልፈልግ ራሴን ማግኘት እንፈልገው። ያ ነገር ስለነበረ ቶሎ ወደ ውሳኔ መምጣት አልቻልኩም። ግን ምንድነኝ የወንጌል አማኝ ነኝ። ኳየር አገለግላለሁ። በሰዓቱ ኳየር በጣም ነው ማገለግለው። የእናቶች ህብረት የአባቶች ህብረት ላይ እግዚአብሔር ረድቶኝ እጸልያለሁ አብሬያቸው። ምን እንደምጸልይ አላውቅም ግን አብሬያቸው ተንበርክኬ እንቅልፍም ቢወስደኝ እንጂ እዛ ውስጥ ህብረት አደርጋለሁ ከነሱ ጋር። እንደዛ ሆኖ ግን ሞባይል ቤት ሰራ ነበር እና በጣም እግዚአብሔርን አስቸግረዋለሁ በሰዓቱ። ለምን በጣም በተደጋጋሚ በባሪያዎቹ በኩል መልእክትን ሲናገር እኔ ደግሞ ከነበርኩበት ኮንፈርት ለመውጣት ስላልቻልኩኝ ብዙ አስቸግረኝ ነበርና የሆነ ነገር ተከሰተ በመሃል። እግዚአብሔር እኔን መንጠቅ ሲፈልግ ወደ ራሱ መሳብ ሲፈልግ ወደ አጀንዳው ወደ ተፈጠርኩበት ወደ ዋናው ዓላማ ሊወስደኝ ሲፈልግ ምን አደረገ? የሆነች ነገር ተፈጠረች እና በጣም ትንሽ ነገር ነው የተፈጠረችው ግን የኔን ጥፋት ኦቨር የሚያገን ነገር ማለት ነው። እና እግዚአብሔር በመሃል በአንዳንድ ጉዳዮች በአንዳንድ ወንድሞች ጣልቃ ገባና ከዛ ነገር ነፃ ወጣው። ወዲያው ምንድነው ያደረኩት? በሰዓቱ መፍቻዬን ቁጭ አድርጌ የምሰራባቸው የተለያዩ መሳሪያዎች አሉ። ሞባይል ጥገና ስንሰራ ያንን ቁጭ አድርጌ ወደ እግዚአብሔር ቤት ነው የተመለስኩት። ወደ እግዚአብሔር ቤት ስመለስ ማጣቸው ነገሮች ሊኖሩ እንደሚችሉ አውቃለሁ። ፋይናንሻሊ ማጣቸው ብዙ ነገሮች ሊኖሩ ይችላሉ።
ግን ደግሞ እግዚአብሔር የተናገረ ነገር አለ አላሳፍርህም ብሎኛል እግዚአብሔር አልተውህም አልጥልህም ብሎኛል ያን የተናገረኝ ነገር እያሰብኩኝ መንፈስ ቅዱስን በዛ ውስጥ ደግሞ አንዳንድ ጊዜ መንፈስ ቅዱስ ከሚሰራቸው ነገሮች አንዱ ምን ተቀየለሽ በውስጥሽ ልክ ሲመጣ ሰይጣን የሚያመጣቸውን ጥያቄዎች ሁሉ ዜሮ ነው የሚያረጋቸው ያጠፋቸውና በተስፋ እንድትበረች ያደርግሻል የሚፈጸም ተስፋ አለ ጌታ ተናግሮ አይዘገይም በርግጥም ይመጣል አዲስ ነገር ያደርጋል ታሪክን ይቀይራል በዛ ነገር ውስጥ በመንፈስ ቅዱስ እንድትጽናኝና እንድትበረች ያደርጋል ልክ የኔ ህይወት ላይ የሆነው ነገር ያ ነው ስለዚህ በማጣቸው ነገሮች ውስጥ ግን ደስተኛ ነበርኩ ጳውሎስ ሐዋርያ ጳውሎስ አይደል ታስረው በወይኒ ቤት ታስረው ባሉበት ሰዓት ላይ በማይመች ሁኔታ ውስጥ እጃና እግራቸው ተጠፍንጎ ቀደም አንቺ ተናገርሻት ቃል ተዛለች በጌታ ደስ ይበላችሁ በቃ ገርነታችሁ በሰው ሁሉ ዘንድ ይታወቅ በምንም አትጨነቁ ጌታ ለምንድን ነው ቅርብ ነው ከምናገኘው ነገር ይልቅ ትናንት ስናገኘው ከነበረው ይልቅ ዛሬ ካጣነው ነገር ይልቅ ጌታ ለኛ ቅርባችን ነው ስለዚህ በዚህ ነገሮች አንገምተውም አንለካውም ወንጌላዊነት ወይም ደግሞ የወንጌል ስራ ልኖርበት አይደለም ማገለግለው ልኖርለት ነው አንድ ወንድም ሲመክረኝ እንደዚህ ያለ በጣም ወደው ከኔ በመንፈሳዊ ዕውቀትም በብዙ ከኔ የሚበልጥ ልጅ አለና በጣም ጓደኛዬ ነው ሲመክረኝ ምን አለ ወንጌልን አትኑርበት አለኝ ኑርለት ወንጌል እድሜን የምሰጠው ጉዳይ ነው ሻሚዝም መገዛበት አይደለም ወንጌል ጫማ መገዛበት አይደለም ምናልባት ሻሚዜን አውልቄ ልሰጥበት የምችልበት ጉዳይ ነው እና አንድ ሰው እንደው ማስተዋወሳለሁ ያለውን ነገር ሁሉ ሰጥቶ በጃፖን የሚመለስ ልጅ አለ ክፍል አገለው ወንጌል ሄዶ ማለት ነው ዛሬ እግዚአብሔር በጣም አክብሮት ውጭ ሀገር ነው ያለው ያሱ እና ከህይወቱ ማራለው ነው ስላደረገለት አይደለም ማራው ነው ምን ያክል ፍቅር ቢይዘው ነው ምን ያክል አገልጋይነት ባህሪ የአገልጋይነት ትርጉም ምን ያክል ቢገባው ነው ላለው ስለዚህ ካጣነው ደግሞ ነገ ከምናገኘው በላይ የተደረገልን የተወደድንበት የእግዚአብሔር ፍቅር በጣም ይለያል ስለዚህ ወንጌል እኖርለታለሁ እንጂ አልኖርበትም የሚገርመው ነገር ምናልባት በኋላ ሜቢ ጠይቀኝ ትችላል ብዬ የማስበው አንድ ነገር በዚህ ውስጥ ላይ ስለመጣ ማለት ነው ስለማገኘው ነገር አስቤ አላቅም ተጨንቄም አላቅም ያው እንደ ሰው ያስፈልገኛል ብለሽ የምትያቸው ነገሮች ይኖራሉ መቼም አስቤ አላቅም ምናምን ብዬ ብል ውሸት ሊመስል ይችላል ሰው ነኝና በዚህ ምድር ላይ ስኖር የሚያስፈልጉ ነገሮች አሉ የተፈጠርኩት ግን ለዛ አይደለም በዚህ ምድር ላይ ላለኝ ቆይታ የሚጠቅሙኝ ነገሮች አሉ በርግጥ እነዛን ነገሮች ግን አንድ ቀን ማስቤያቸው አላቅም ግን እግዚአብሔር ያመጣቸዋል እንግዲህ ወደ ወንጌል አገልግሎት አሁን ኦሬዲ ወደ 7 አመት ኦኬ እንደዛ ነው እየተጠጋ ነው ያለው ወደ ወንጌል አገልግሎት ወሰኝ ስገባ ማለት ነው 7 አመት ሙሉ ጌታ በሚያቀው እግዚአብሔር ራሱ ነው የኔ አቅራቦት ዳዊት እንደተናገረ እግዚአብሔር ረኛዬ ነው የሚያሳጣኝም የለም ይሄ ቃል ባይዘው ይሄ ዝም ብሎ ግድግዳችን ላይ የሚለጠፍ ጥቅስ አይደለም በጣም ፓወርፉል የሆነ የህይወታችን መርህ ነው ብዬ ነው ማምነው እኔ በቃ ዳኒ እንዴት ኖረ በረኛ ውስጥ ዳኒ እንዴት እስከዛሬ በእንደዚህ አይነት ሁኔታ እንዴት ቀጠለ እረኛውን ያኖረው ያላቅ እኔ ፎከሴ ወንጌል ላይ ነው ፎከሴ ዛሬ ቁጭ ብዬ ለምሳሌ ዳኒ እስኪችን 100 ብር እስኪ ሻይ ነው ምናምን ብለሽ ብትጪ ካፌ ገብቼ ስለምጠጣው ማኪያቶ አይደለም ማስበው ይሄው በጌታ ፊት ነው ማወራሽ ማለት ማወራ ስላለብኝ ምናምን ሳይሆን ላይፌን ነው ማወራሽ እማስበው በ100 ብር የት ሄጄ ነው ወንጌል የምሰራው ኦኬ ካራ ወይስ አየር ጤና 50 ብር ትራንስፖርት ቢያደርሰኝ ምናምን ብዬ ነው ማስበው ከዛ በኋላ ውስጥ የሚሰማኝ ደግሞ እርካታ አለ እና የእግዚአብሔር መንግስት ስራ ወንጌላዊነት ብቻ አይደለም የመድረክ አገልግሎት እንኳን ቢኖር አሁን ቀደም አንድ ጠቅሰሽ ነበር አንድ አገልጋይ አንድ ቤተክርስቲያን ላይ እንዲያገለግል እግዚአብሔር እድል ሲሰጠው ሊያስብ የሚገባው ሊጨነቅ የሚገባው ጸልዮ በጾም በጸሎት ሊሆን ይችላል ኦር በቃ እሱ በተለማመደው መንፈሳዊ ልምምድ ውስጥ ጸልዮ ሲሄድ መልእክትን ተቀብሎ ያ መልእክት ተደራሲያን እንዳሉ ማሰብ አለበት የሚቀበለው ትውልድ እንዳለ ማሰብ አለበት ስለዚህ መልእክቱ ላይ እንጂ እሄዳለሁ የሆነ ነገር አገኛለሁ ከዛ እዳም ካለበት እዳይን ከፍላለሁ ወይ የሆነ ነገር አረጋለሁ ማለት በፍጹም ይሄ እንትን አይደለም እግዚአብሔራዊ ዲሲፕሊንም አይደለም መንፈሳዊ ዲሲፕሊን አይደለም በቃ መንፈሳዊ ዲሲፕሊን just አገልጋይ ነው ባይዘው አገልጋይ ማለት ለሌላው የሚጠቅም ነው ለሌላው የሚቆረስ ነው ሜቢ ገንዘብ ላልቆርስ ይችላል ግን ሁሉ ጊዜ አንቺን ሳገኝሽ ቃልን ምንድነው መጠቀም ያለብኝ ኦሬዲ አገልጋይ ነኛ በቃል መጠቀም አይደለም ቃል እኔን ስለምጠቀመኝ ነገር ሳይሆን ማሰብ ያለብኝ ቃልን ምንድነው መጠቀም ያለብኝ በዛ እሷን በመጠቀማት ደግሞ እግዚአብሔር ይከብራል ያንን በደንብ ነው ማምነው ስለዚህ አሁን ማስመሬ በደንብ ምናገረው ወንጌላውያን ይሰሙኛል ብዬም አምናለሁ ምክንያቱም እኔ በመናገረው ሜቢ አንድ ሰው ምናልባት ይጠቀም ይሆናል ወንጌል የምንኖርለት እንጂ የምንኖርበት ጉዳይ አይደለም
ወንጌል የእግዚአብሔር መንግስት የልቡ ሐሳብ የልቡ ጩኸት ኢየሱስን ከሰማይ ወደ ምድር ያስላከው ኢየሱስን በመስቀል ላይ በወንበዴዎች መካከል እንዲሰቀል ያደረገው ጉዳይ እንጂ የዳኒን ኪስ መሞያ አይደለም። እውነት ነው። በተአምራት መኖር ለምደናል። በተአምር ነው የሚያኖር። እንዴት አለፈ ግን አልፏል። እንደ ህልም እየሆኑ ያለፉ ብዙ ታሪኮች ስላለን ሁላችንም ማለት ነውና አንድ ጊዜ እንዘነጋዋለን። በቃ እንረሳዋለን። ትላንት እንዴት እንዳሳለፈ እንረሳና ስለዛሬ እጅግ በጣም አብስተን እንጨነቃለን። ጌታ ሆይ ባልነው ጉዳይ ላይ ጸጥ ይላል። ምን ነው የኔን ጉዳይ ዝም አልክ? ሰው ልትቆጥሩላት ይችላል። ይሄው ከኔ እኩል ወንጌል ጀምሮ ብለ ልትናገሩላት ይችላል። እግዚአብሔር ዝም ሲል ነገርህን እያሳመረው እንደሆነ ማሰብ አለብህ። ምክንያቱም አንተ አገልጋይ ነህ፣ ለሌሎች የምትተርፍ ነህ። ይሄንን መጽናናት፣ ይሄንን ፈውስ፣ ይሄንን ተስፋ እየሰጣቸው የምትቀጥል ነህ። ጌታ ሆይ ዝም አልክ? አይጥሩ የኔ ነገር እየሰራው ስለሆነ ነው ዝም ያልከው። በቃ አንተ እስከፈቀድከው ድረስ ይሁን። ምክንያቱም ቢሰጥ ልጠፋበት ሊሆን ይችላል። እንዳልከው ቅድም እኔ ለምሳሌ መኪና ሰው ተሰጥቶት መኪና ብሎ ጠይቆ ተሰጥቶት ከቤተክርስቲያን ከራቀ የመኪናው መገኘት ብዙም ትርፍ የለው። አንዳንዴ ሰጥቶ አንተ ከምትጠፋ አንተን አሰልጥኖና አስተምሮ ከዛ የማያልቅ በረከት ውስጥ ቢያስገባ ይመርጣል ብዬ ነው የማስበው እግዚአብሔር። እና ብዙ ጊዜ ነገሮቻችን በሁኔታዎች እንዳይገደቡብን። ሌላው ደግሞ አገልግሎት ላይ በጣም የሚያተኩር ሰው ከእግዚአብሔር ጋር ያለው ሪሌሽን እንዳይሻክር ፈራለሁ። በመልኩ ካልከኝ እግዚአብሔር ህብረትን ይወዳል። አንድ ለአንድ ህብረትን ይወዳል። አንተን ማግኘት ይፈልጋል። ከዳኒ ጋር ማውራት ይፈልጋል። ዳኒ በእግዚአብሔር እቅፍ ውስጥ ወይም በእግዚአብሔር እግር ውስጥ ሆኖ እያለቀሰ ንስሐ እየገባ እንደገና ምን ትፈልጋለህ አባቴ እያለ እንዲጠይቀው የጥሞና ጊዜ ይፈልጋል እግዚአብሔር። ብዙ ጊዜ አገልጋዮች የምትሮጡበት መንገድ ያው እኔም ወደ አገልግሎት የተቀላቀልኩ ስለሆነ የምንሄድበት መንገድ ለሌሎች ለመድረስ ትክክል ነው፣ ለሌሎች ለመዳን በጣም ትክክል ነው። ግን እኛ ከእግዚአብሔር ፊት እንዳንጠፋ መፍራት አለብን፣ ከእግዚአብሔር ፊት እንዳንርቅ። ምክንያቱም ብንደክም እዛው እግዚአብሔር ፊት እናወራረዳለን ገብተን ጊዜ ያስፈልገናልና እንደውም አንድ አገልጋይ ምን ሲል ሰምቼዋለሁ፣ ከእግዚአብሔር ፊት ራቅኳለ ያለውት መድረክ ላይ ነው ያለውት ህዝብ ጋር ነኝ፣ የማስተምረው ወንጌል ነው የምሰብከው ወንጌል ነው፣ ግን ከእግዚአብሔር ፊት ጠፋው። እግዚአብሔር ፈለገኝ አጣኝ። ስለዚህ ምክንያት ፈለገና ታመምኳል። ምን እንደታመመ ያቀም ኦሬዲ ታመመ። ለሶስት ወር ተኛሁኝ። ምስክርነት ሲሰሳምቸው ነው አንድ አገልጋይ ስሙን መጥራት ስለማልፈልግ በተኛው በሰዓት እግዚአብሔር አገኘኛል። ገብቷል አይደለ? እግዚአብሔር አንዳንዴ በጣም በትምህርትና በጣም በደረሰብን ነገር ሳይሆን መመለስ ያለብን የሆነ ጊዜ ያስፈልገናል። በቃ ራሳችንን ከተት የምናደርግበት ወደ ጾም ጸሎት የምንመለስበት ደሞ እኔን ምከረኝ ደሞ እኔን አስታጥቀኝ የምንልበት እና ያንን የጥሞና ጊዜ መውሰድ እንዳለበት ታስባለህ ወይ? የመጨረሻ ጥያቄም ነው ሊሆን የሚችለው ስለ ጾም ጸሎት። ብዙ ጊዜ ከአንዳንድ ቤተ እምነቶች የሚመጡልን ጥያቄዎች አሉ። ጾም ሽሽት ነው አይደል? ወደ ሌላኛው ይሄድከው ገባ አይደል? መተኛትን ፈልገህ ነው አይደል? ያው አሁን ያለንበት ሁኔታ ምቹ እንደሆነና በጣም በቀላል እንደሚገኝ የሚያስቡ ሰዎች አሉና ምናልባት ከመቶ አንድ ሰው እንደዚህ አይነት አረዳድ ካለው እንኳን ኦኬ ለካ ይሄ አይደለም ብሎ መመለስም ስለሚኖርበት እቺን አያይዘብት መልስልኝ ደስ ይለኛል። አዎ ማለት በተለይ አማኝ በተለይ ደግሞ ከአማኝም ደግሞ አገልጋይ የሆነ ሰው ከእግዚአብሔር ጋር ህብረት የሚያደርገው ስለሚያገለግል ሳይሆን እግዚአብሔር ህይወቱ ስለሆነ ነው። እኔ እምጸልየው ለማገልገል አይደለም። አንዳንድ ጊዜ እግዚአብሔር መልእክት ሰጠኝና ስብከት ሰጥቶኝ ማለት ነው ምንም አይነት መድረክ የማላገኝበት አጋጣሚዎች አሉ። ለምንድን ነው ቢሳስብ ለካ እግዚአብሔር እኔን እየሰበከኝ ነው፣ ራሴን እየተናገረኝ ነው። እንዲህ ወንበር ቁጭ አድርጌ ቤት ውስጥ ወንበር ሰብክ ያጋለሁ። ወንበሩ እኮ ጉዝ ነው አይሰማኝም፣ ግን ለወንበሩ ስናገር ራሴን እያወራሁት ነው ያለሁት። እና ብዙ ጊዜ ወንጌል እንደውም እኔ ወደኛ ህብረት ምን አድርጌ ያመጣሁት መሰለሽ፣ ወንጌል ስርጭት እኛ ስንወጣ በሳምንት አንድ ቀን ነው የምንወጣው። ለምንድን ነው በሳምንት አንድ ቀን የምንወጣው? መጸለይ አለብን፣ ባይብል ማጥናት አለብን። ከተለያዩ ቤተ እምነቶች የሚመጡበት ጥያቄ አለ። ስለ ድነት ጉዳይ ለምሳሌ በኦርቶዶክስ ቤተክርስቲያን ምንድነው አይነት አስተምሮ ነው ያለው? በሙስሊም ወገኖቻችን በኩል ደግሞ ምንድነው ያለው? በካቶሊካውያን ዘንድ ምንድነው ያለው? በዋቄ ፈታዎች በኩል ምንድነው ያለው? እነዚህን ነገሮች በደንብ የምናጠናበት ጊዜ እንወስዳለን። ለምን ኃይልን ሳትቀበሉ ከኢየሩሳሌም አትጡ። ኃይልን ደግሞ የምንቀበለው ኃይሉ ባለቤቱ አለው፣ ከዛ ባለቤት ጋር ስንገናኝ ነው። ስለዚህ እግዚአብሔር ምናችን መሆን አለበት? ሊደራችን መሆን አለበት። ሊደር ያለው ሰው ከሊደሩ ትእዛዝ ይቀበላል፣ ሪፖርትንም ያቀርባል። ትእዛዝን ለመቀበል ደግሞ ጊዜ መውሰድ አለብን። ዳዊትን እኮ እግዚአብሔር እንደልብ ያለው ከእግዚአብሔር ጋር ጊዜ ስለሚያሳልፍ እየወደቀም ከእግዚአብሔር ጋር ነው ያለው። ኃጢያት እያደረገ እየወደቀም
ግን ከእግዚአብሔር ፊት አልጠፋም በቃ የልቡን ሐሳብ ያዳምጣል ወደ ውጊያ ሊወጣ ሲል ልውጣ ብሎ ይጠይቃል እና አንዳንዶቻችን ግን በእንደዚህ አይነት ህይወት ልምድ ውስጥ አይደለም ያለነው እንደውም እኛ ነን እግዚአብሔር መሪ ምን መስለው ትንሽ የጸጋ ስጦታዎች እኛ ላይ እየተገለጡ ሲመጡ እግዚአብሔር ላይ መጎርመስ የሚባል ነገር ይመጣል ጸሎት ይጠፋል ያ መንፈሳዊ ነገሮች ይጠፋል ቤት መዝሙር ከፍተን ብቻችን በዛ ደባብ ውስጥ የምንቆየው በህልውና ውስጥ የምንቆየው ነገር ይጠፋና በአገልግሎት ራሳችንን ቢዚ ባይዘው በአገልግሎት ቢዚ መሆን መልካም ሆኖ ሳለ እግዚአብሔር የሚከፍተው በር እንዳለ ሆኖ ሰይጣንም ይከፍታል ምን አይነት በር ነው የሚከፍተው ህይወትክን ህይወታችንን እየገደለ ለሰዎች እንድንኖር እኛ እኮ ይጠፋን ያለ ነው እኮ እግዚአብሔር ጋር እኮ ጠረኑ የለም ህይወቴ ጠረኑ የለም ይሄ ሰዎች ነኝ ሲያገኙኝ እግዚአብሔርን ከኔ እንዲያገኙት እግዚአብሔርን ከኔ ህይወት እንዲቀምሱት የሚያደርግ ያ የጨውነት የብርሃንነት ህይወት እኔ ጋር እኮ የለም ግን ሰዎች ጋር እየሮጥኩ ነው ያለሁት ልክ ኢየሱስ ክርስቶስ እኮ ወደ ማርያም እና ወደ ማርታ ቤት መጣ እዛ በኋላ እንግዳ ነው ማርታ ያው ተፍተፍ ትላለች በቃ በእኛ ስንተረጉመው ቡና ልታፈላ ትችላለች ምግብ ልታቀርብ ትችላለች ሜቢ እግርህን ልጠብሎ ልትል ትችላለች ማርያም ግን የተረዳችው ነገር አለ ምንድነው የተረዳችው ለሚቀጥለው ፊውቸር ላይ ለሚመጣው ህይወቷ ስንቅ ያስፈልጋታል አሁን ስላለችም ህይወት የሚያስፈልጋት ነገር አለ ስለዚህ ከእግሩ ስር ሆና መማር ነው የመረጠችው የተማረ ሰው ያስተምራል የተቀበለ ሰው ይመግባል ሰው መቼም እኔ አሁን ምግብ ረቦኝ ቀን ሙሉ ምግብ ሳልበላ አንቺ ጋር በመጣ ምናምን ብዬ አልጋብዝሽም ካገኘው ራሴን ጥርግ አድርጌ በበላው ረቦኛል ስለዚህ ራሳችን ረሃብተኛ ሆነን ሌላን ሰው ለመመገብ በጣም እንደዚህ አይነት ድፍረት በእኛ ህይወት ላይ መገለጥ የለበትም ስለዚህ ህይወታችን አንድ ዘማሪ አይ ቲንክ ይድኔ መሰለኝ በጣም ሞደው ነው በነገራችን ላይ ይድኔና ሲናገር ምን አለ ቀድሞ ሲነሳ የነበረበት ያኔ ቸኮለብኝ የሚለውን አልበም በሰራ ሰዓት ላይ የነበረው ግለት ነበር አሁን ላይ ያለው ግለት በጣም ከባድ ግለት ነውና እንዴት ይሄንን ግለት ታስቀጥል ቻልክ ብሎ አንድ ወንድም ሲጠይቀው እንደዚህ አለ ያኔ በጸለይኩት በተቀባውት ቅባት አይደለም ማገለግለው ዛሬም ፌሎሺፕ በጣም እንዳለ ነው ያለው አየሽ አገልግሎትም ህይወትም ፌሎሺፕ ይፈልጋል ከማን ጋር ከእግዚአብሔር ጋር መተሻሸት ይፈልጋል በቃል ሊሆን ይችላል በጸሎት ሊሆን ይችላል ኢቭን መዝሙር ከፍተን ዝም በማለትም ሊሆን ይችላል ብቻ ከእግዚአብሔር ጋር የሚያገናኘን የትኛው መንገድ መጠቀም ግዴታ ነው እኔ ብዙ ጊዜ ወደ ውጭ ወጣ ወክስ አደርግ ሜቢ ብዙ ጓደኞቼ ይታዘቡኛልና ብቻዬን ሆነ እወዳለሁ ማለት ሰው ጠልቼ ምናምን እኮ አይደለም የተለማመድኩት ለመመድ ዛው ስለሆነ ባይዘው በዚህ አጋጣሚ እኔ ልሳን የተቀበልኩት መንገድ ላይ ነው አዲስ ቋንቋ የተቀበልኩት በጣም የምንወደው አሁን በቤተክርስቲያን በተለያዩ ቦታዎች ላይ ያገለገለ ያለ አንድ ፓስተር አለ ፓስተር ካሳውንና በጣም ነው የምወደው የዛሬ ስንት አመት እንደሆነ በእርግጠኝነት እንደዚህ ባላስታውስም ዓለም ገና ሙሉ ወንጌል ለኮንፈረንስ ይመጣል እና በአዲስ ቋንቋ መጸለይ የማትችሉ የመንፈስ ቅዱስ ስጦታ መቀበላችሁን እርግጠኛ ያልሆናችሁ የማይሰማችሁ ሰዎች ወደ መድረክ ውጡ አለ ያኔ የኳየር ልብስ ለብሻለሁ ወደ መድረክ አንደኛ ሮጬ ወጣሁት እኔ ነኝ በማስታውሰው ማለት ነውና ጸለየልን በጠብቅ የለም አንዳንዶች እዛው የተቀበሉ አሉ እዛው ተቀበለው በአዲስ ቋንቋ የሚጸልዩ ነበሩ ራሳቸውን መቆጣጠር አቅቷቸው መሬት ለሚወድቁ ነበሩ ትክክለኛ የሆነ የመንፈስ ቅዱስ እንቅስቃሴ ነበር በሰዓቱ እኔ ጋር ያ ነገር ጠፋ ምንድነው በጣም ግራ ገባኝ ከዛ በማግስቱ ወላጅ አባቴ እቃላከኝና ወደ ሱቅ ሄዳለውና እሱ ሂድ ያለኝ መንገድ ቀጥታ መንገድ ይያለ ሌላ መንገድ ረጅም መንገድ ለምን እንደመረጥኩኝ ራስ አላቀ ረጅም መንገድ ሄዳለሁ ዛሬ ላይ ሜቢ የተጠቀመኝ እሱ ምን ይችላል በግርሜት በጣም የምወደው እንደውም ብዙ ጊዜ ታክሲ መኪና መጠቀም ብዙም አይመቸኝም እንዴ ካልቸኮልኩ በስተቀር በግርሜት በጣም ነው የምወደው እና ለመግዛት እየሄድኩኝ የማላቀው ቋንቋ አፌ ላይ ይመጣል ከዛ በኋላ ስለው ይመጣል ቆይ ትንሽ ሊድ ብዬ እቃውን ገዝቼ ስመለስ አለ እንደ የለም ምናምን ቤ ቼክ ሳደርገው አላሁን አልጠፋም እና በዛ ልምምድ ውስጥ ያው ለመንፈሳዊ አባቴም ነገርኩት ደህንነት ላስተማረኝ ከዛ በኋላ ማለትና በቃ አንተም በለው ጸልይ እሳቱ እንዳይጠፋ አግል በቃ ግለቱን አስቀጥለው ያም ታስቀጥለው በጸሎት ነው ምናምን ይለኛል በሰዓቱ ብዙም አልረዳም ግን በጸልያለሁ ቀናት አለ ውስጤ ላይ አዲስ ክርስቲያን ነበርኩኝ ምናምንና ያ ልምምድ ምናምን መጣኔ ጋር በእያንዳንዱ እንቅስቃሴ ከእግዚአብሔር ጋር እንደሆንኩኝ እንድረዳ አደረገኝ ካፌም እንኳን ነው ለምሳሌ አጋጣሚ ብዙ ጊዜ ካፌ አልጠቀምም ካፌ እንኳን ብቀመጥ ብቻዬን መቀመጥ መርጣለሁ ቁጭ ብዬ ግን እግዚአብሔርን አስበዋለሁ ስለ እግዚአብሔር ቃል አሰላስላለሁ መዝሙር መስማት ካለብኝ መዝሙር ሰማለሁ በዛ ውስጥ እግዚአብሔር መልእክት ይሰጠኛል ካንቺ ጋር ያወራው ነው ስብከት ልቀበል ይችላል የተወሰነው ፓርት እየሰማውሽ ነው ያለሁት የተወሰነ ፓርት ደግሞ ላይ ነኝ ያለሁት እኔ ይሄኛ አይት ልምምድ እግዚአብሔር አለማምዶኛል ስለዚህ አገልጋይ ከእግዚአብሔር ጋር ያለውን ህይወት መልቀቅ የለበትም
በቃ በተአምር ርቀት ለመሄድ አንድ እዚህ ምድር ላይ ርቀት ለማገልገል ማለት ረጅም አገልግሎት ለማገልገል ከፈለገ ሁሉ ጊዜ ኃይልን መቀበል አለበት ከእግዚአብሔር ጋር በጣም ህይወቱ የየለት ጊዜ መውሰድ ማለት ከአገልግሎት ቀን መቀነስ ካለበት ከአገልግሎት ሊቀንስ ይችላል ከጓደኞች ጋር የሚያሳልፈው ታይም አሁን ብዙ አገልጋዮች መቼ በእንስናገር እንደማይቀየሙኝ እርግጠኛ ነኝ የሚያሳልፉት አብዛኛው ታይም ላይ በሚዲያ ከጓደኞቹ ጋር በማሳለፍ አንዳንድ ቦታዎች ላይ ማህበራዊ ነገሮችን በማድረግ ጊዜ የሚያሳልፉ ብዙ አገልጋዮች አሉ ያ ነገር ከባድ ነው አንድ ጊዜ እንደው ማስተዋወሳለሁ አንድ ከሰዎች ጋር የተጫወተውን ጨዋታ ተሳስቶ መድረክ ላይ ሰበከ አገልጋይ አቃለሁ እንግዲህ አስቢ ስብከት መልእክት ነው ለእግዚአብሔር ሕዝብ ወይ ተመለሱ ሊሆን ይችላል ወይ ተጽናኑ ሊሆን ይችላል ወይ ደግሞ ስለሚመጣውም ደግሞ እግዚአብሔር ሊናገር ይችላል ግን እዛ ጋር ምንም አይነት ህብረት ስለሌለው ያደረገው ምንም አይነት ኮኔክሽን ስልክሽን እኮ ከፍተሽ የሆነ ነገር ዳውንሎድ ለማድረግ የግዴታ ዋይፋይ መክፈት አለብሽ ወይ ዳታ መክፈት አለብሽ ያዝግ ሆኖ እንዲብታነሺ ጣራ ላይ ብትወጪ በፍጹም ኮኔክት ያደርጋል የግዴታ ምን ማድረግ አለበት መከፈት አለበት እንትኑ ማለት ነው ይሄ መስመሩ ስለዚህ መስመራችን ካልተከፈተ ህይወት ከባድ ነው የሚሆነው አገልግሎትም በጣም ስራ ነው የሚሆነው አገልግሎት ህይወት ነው አይደለኛ ህይወታችን ነው ከተፈጠርንበት ዓላማ ነው ኢንጆይ ያረኩ ነው ማገለግለው ደስ ይያለኝ ነው አንድ ቀንም እንደ ስራ አስቤ የሆነ በቃ ድካም እንዳለው ጧት ስነሳ ዛሬ ደግሞ እዛ ቦታ ሄጄ ነው ማገለግለው ብዬ እንዳላስብ የሚያደርገኝ ከእግዚአብሔር ጋር ያለኝ የፍቅር ህይወት ነው ዋው በጣም ነው የሚደንቀው ይሄ ኢየሱስ እጅግ በጣም ድንቅ እኮ ነው ማለት አጋፔ የሆነ ፍቅር ነው የሰጠንና በቃ ዝም ብሎ ነው የወደደን ይሄ መወደዳችን እንደዚህ ስትገልጸው ቀላል ሊመስል ይችላል ዛሬ ወዳጅህ እንኳን የሚወድ የሆነ ነገርን አይቶ ነው ወዳጅ ያልከው ሰው እንኳን የሚወድ የሆነ ነገርህን ወይም መልክህን ወይም ያለህን ታለንት አይቶ የተለያየ ነገርን ያያል ኢየሱስ ግን የነበርክበትን ደካማ ነገር ሳይቆጥር የነበርክበት መጥፎ ነገር ሳይቆጥር እንደዚሁ ነው የወደደ እንደዚሁ ነው በቃ ሰው ያደረገንና ሌላው ይቅር አድራሻችንን ሳይቀር ነው የቀየረው በነገራችን ላይ እኔ ይገርመኛል ከሰዎች ጭንቅላት ላይ ራሱ ዲሊት አድርጎልን ይሆን እንዴ ብዬ አንዳንዴ ያስባለሁ ሰዎች ትላንት የነበርንበትን ረስተውታል ለምንድነው አለበለዚያ በጣም እኮ ሊሰድቡን የሚችሉበት ኢሾች ይኖሩን ነበር ሊያንቋሽሹን የሚችሉበት ነገሮች ነበርና እግዚአብሔር ያከበረውን እንደገና ያስከብረዋል በቃ ማለት አክብሮን አይተናል እንደገና ደግሞ ሰዎች ሲያከብሩን አይተናል ይሄ ሆኖ ከእግዚአብሔር የተነሳ ነው እንጂ እኛ የሚያስከብረን ነገር ኖሮ አልነበረምና አድራሻህን ስምህን ትላንት የምትታወቀው እንትና ዘፋኙ ሊሆን ይችላል አንተ በተቀስክልኝ በሰጠኸኝና ዛሬ ግን አንተ አገልጋይ ነህ ዛሬ ዘማሪ ነህ ዛሬ አስመላኪ ነህ አምላኪ ነህና አድራሻህን ስምህን የቀየረ ኢየሱስ እዚህ ጋር ያደረሰ ኢየሱስ በማይገኝ ፍቅር የወደደ ኢየሱስ ላይተውክ ሁኔታን አይቶ አልወደደህ ማንነትን አይቶ አልጠላህምና እስኪ ይሄንን ኢየሱስ እንዴት ትገልጸዋለህ ከባድ ጥያቄ ነው ማለት መግለጽ በጣም ይከብዳል ኢየሱስ በዚህ ምድር ላይ ብዙ ሰዎች ኖሯቸው ብዙ ሰዎች አለን ብለው የሚኮሩበት እኔ ጋር የሌለኝን ሁሉ ሆኖልኛል ኢየሱስ በአገልግሎት ምክንያት በተለይ ለወንጌል ጥሪ ራሴን ስለይ ወይ ደግሞ እግዚአብሔር ነኝ ሲለየኝ የደረሱብኝ ብዙ ቻሌንጆች ነበሩ ያው ደግሞ ከቤተሰቦቼ ዛሬም በህይወት አሉ እግዚአብሔር ይባርካቸው በስራ ተሳድገውኛል ዛሬ ላይ ላለኝ መንፈሳዊ ህይወት የነሱ አንዱ አስተዋጽኦ አለበት በቁጥጥር ደረጃ በጣም ከባድ ነኛ ቤተሰብ ግን እግዚአብሔር በእኔ ላይ ያለውን ዓላማ ስተውት ነበር በሰዓቱ አላወቁትም ያው እንደማንኛውም ቤተሰብ ጥሩ ደረጃ ላይ እንደደረስላቸው ትወና ሞክር ነበር ትንሽ እና ደግሞ ድራፍቲንግ ማር ነበር ሌሎችም ነገሮችን ሞክር ነበር በተለይ በጥበብ ዙሪያና በዛ ነገር ላይ በጣም ርቀት እንዴት ነበር የሚፈልጉት ያው ቤተሰብ አንቺ ጥሩ ደረጃ ደርሰሽ ስም እንድታስጠሪ ነው የሚፈልጉት እግዚአብሔር ደግሞ ያንን አይደለም የሚፈልገው ልጁ እንዲጠራብኝ ነው የሚፈልገው እና በሰዓቱ ያው በተለይ ለተወሰኑ አመታት ማለት ይቻላል የቤተሰብን ፍቅር ያጣውበት ታይም ነበር በጣም ማለት ያው አማኞች ቢሆኑም ካለ መረዳት ያንን ነገር አድርገዋል ተገፋሁኝ ከቤት ወጣው ኦሬዲያውን ተከራይቼ ነው የምኖረው በብዙ አይነት ቻሌንጆች ሳልፍ እንዴት ሆንክ ተብዬ አልተጠየቅኩኝ ግን ኢየሱስ ከኔ ጋር ነበር ወንድም ሆኖልኛል ኢየሱስ ጓደኛ ሆኖልኛል እናት ሆኖልኛል ብዙ ጊዜ ሰዎች እናቴ ጋር ሄጄ አባቴ ጋር ሄጄ ወንድም እህቶቼ ጋር ብሎ ሲናገሩ ይሰማኝ ነበር በጣም ነበር ምቀናው
ግን ይሄ ጌታ በደንብ ስረዳው ይሄ ጌታ በደንብ ሲገባኝ ግን ለካ ሁሉን ቦታ መሆን የሚችል ጌታ አለ ከዚህ በፊት ማለት በተለይ ከአመታት በፊት እንዲቁጭ አድርገሽ ብትጠይቂኝ እንደዚህ አላወራም እንባ ነው የሚቀድመኝ ስሜታይማ ሁሉ ሆነ ይችላል አሁን ምን እንደሆነ አላቀም ሳወራ ምንም አይመስለኝም በቃ ማለት ስላጣዋቸው ሰዎች ስቲል እስካሁን ድረስ ፋሚሊዎቼ እንዴት ነው አገልግሎት ብለው ጠይቀውኝ ያውቁ ምንድነው የሚያስቸግርህ ጉዳይ ብለው ጠይቀውኝ ያውቁ ምን ገጠመ ብለውኝ ያውቁ ስቲል እስካሁን ድረስ ማለት ነው ግን በመጓስባቸው ቦታዎች ሁሉ አቅፎኝ ጄኒዞኝ ሰው ለኔ በሚያስፈልገኝ ቦታ ላይ ሰው ሆነኝ ተገኝተውልኛል ኢየሱስ ሰው ነው አለኛ የመጣው ለኔ ደግሞ ስፔሻል ሰው ኢየሱስ ለኔ ስፔሻል ጓደኛ ስፔሻል ቤተሰብ እና ማለት በምን አይነት እንትን መግለጽ እንደምችል ራሱ አላቀም አሁን እስካሁን ከጠይቅሽኝ ጥያቄዎች ይሄ በጣም ለኔ ከባድ ነው መግለጽ ቀደም የተናገርኩት ቃል ይገልጽልኛል ብዬ አስባለሁ ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት የሚበልጥ ፍቅር ለማንም የለው እናቴ እኔን ወልዳ አሳድጋኝ እንጀራ ሽጣ አሳድጋኛለች በጣም ዋጋ ከፍላልኛለች አባቴም ልክ እንደዛው በአምባ ሰራተኛ ነበር በብዙ ዋጋ ከፍሎ አሳድጎኛል ከነሱ በላይ ግን ኢየሱስ ነው የወደደኝ ከነሱ ጋር አደረጉልኝ በላይ ኢየሱስ ለኔ አድርጎልኛል ማንንም የሱን ያክል አይደለም ሊደርስ ሊያስብ ራሱ አይችልም በቃ እሱ እኔን በወደደኝ ልክ ማለት ነውና ብቻ በጣም ወደዋለሁ ኢየሱስን ማለት ምን ማለት ስላለብኝ ሳይሆን መግለጽ በማልችለው ፍቅር ድካም ያለብኝ ወደዋለሁ ብዙ ገበኔን ኢየሱስ ሸፍኖታል ሰው የማያውቀው ባይዘዌ በሰው ፊት እንደዚህ ዛሬ እኔ እንኳን እዚህ ሚዲያ ላይ ተጋብዤ እንደዚህ ማውራት ይቻልኩት ኢየሱስ ስላለኝ ነው ኢየሱስ ባይኖረኝ ሚዲያ ፊት የሚያቀርብ ምንም አይነት ማንነት የለኝ ምናልባትም ድካም ምናልባትም እድፍ ምናልባትም የሆነ ኃጢያት በቃ ዓለማዊ ሰዎች እኔ ላይ የሚያዩት እኔን የሚያውቁ ሰዎች እንትናኮ እንዲ ምናምን ብለው የሚጠቋቁሙብኝ አይነት ነገር ነበር ግን ይሄ ጌታ ቻር አይደል እንዲ ያራግፍና ለክብር ያቆምሻል እጥብ ያደርግሽና ሰዎች ሲጠቋቁሙብሽ እሱ ግን አስተዋውሳለሁ የሆነ ታይም ላይ በጣም አደገኛ ድካም ውስጥ ሆኜ በጌታ ሆኜ በጣም በድካም ውስጥ አልፈ ነበርና ልክ ቸርች ስገባ ግን የምወደው ልጄ ስራዬን በሱ ሰራለሁ እያለ ይናገራል አንተ እንዴ ስታረግ አልነበር አላለም ጌታ አንተ እንደዚህ ያደረክ ቸርች ትመጣለህ ምን አይነት ደፋር ነው ምናምን አላለኝም ጌታ ያንን ይሸፍነውና ያንን ድብቅ ያርጋ ሰው እንዳይ ድብቅ ያደርግልኝና ሰው ካየ ከባድ ነው ያው ይወገር ነው መባለው ግን ይሸፍነውና ወዳለ ይለኝ ነበር እፈልጋለሁ ተዚህ ልሻላ ኢየሱስ ወደ አንድ ምድር ላካቸውና ሂዱና አምጡልኝ ፈልገዋል ያና ያውሩን ጭላ ታስፈልገዋለች ኢየሱስ በኔ ህይወት ያደረገው ያን ነበር በቃ ዳኒ ለኔ ያስፈልገኛል ለናንተ ያስፈልጋችሁም ለናንተ ዳኒ ተራሰው ነው አይደለ ዳኒ ለናንተ ይሄ ልጅ ያቦከው ለራት አይበቃም እንደሚባለው ነው አይደለ በቃ ምንም ቁም ነገር ምናምን አታውበትም አይደል ለኔ ግን ፈልገዋለሁ እውነት ለመናገር አስተዋውሳለሁ የዛሬ አመት አካባቢ የተወሰነች ውይይት ነበር ቤተሰብ ጋርና የሚገርማችሁ እኮ ጌታ እየረዳኝ አሁን እያገለገልኩ ነው ያለሁት ምናምን በየስላቸው ይመለሱልኝ መልስ በጣም ከባድ ነበር በጣም አንተ አይ ምናምን አይነት ፌዝ የተቀላቀለበትና እግዚአብሔር ይባርካቸው ወደ እግዚአብሔር እንድትጠጋ አድርገውኛል በጣም ነው የምወዳቸው ሜቢ ይሄ ቪዲዮ ይደርሳቸዋል ብዬ አስባለሁ ለቤተሰቦቼና በጣም ነው ማመሰግናቸው ማለት አባቴ ላይ እንዳልደገፍ እናቴ ላይ እንዳልደገፍ ወንድሞቼ ላይ እንዳልደገፍ እግዚአብሔር እንዲህ ነው ያወጣኝ በቃ እግዚአብሔርን ብቻውን በመድረ በዳ እንዳየው እያየሁት እንድቀጥል መታወቂያዎቻችን ላይ ያደጋ ጊዜ ተጠሪ ምናምን የሚባል ነገር አለ ያንን ሁሉ እንዳላስብ እግዚአብሔር በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል የሚለው የቃሉ መርህ እኔ ላይ ሰርቷል እና ኢየሱስን ወደዋለሁ ስንት አይሆናል ጥያቄ ነው ራሴ ምን ነው ባልጠየቅኩ እስከምን ድረስ ነው በጣም ኃይለኛ መንፈስ ያገዘኝ ነበርና ዳዊት ምን አለ አይኖቼን ወደ ተራራ አነሳው ረዳቴ ከወዴት ይምጣ ለካ ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው አንዳንዴ አይነን የምትጥልባቸው ብዙ ነገሮች አንተ ጋር አሉ ተራራ የሆኑ ምናልባት ቤተሰብ ምናልባት ዕውቀት ምናልባት የማስተማር ችሎታ ከዛ በኋላ የሆነ ነገር ካንሰል ይሆናል የሆነ ነገር ሳይሆን ይቀራል ገብቷል
የዛ ሰዓት በጣም እንከፋለን አሁን ቤተሰብ ሲተው ትከፋለ የሆነ ሰው አንተን የሚወድ ሰው ድንገት ሲቀርና ሲጠፋ ትከፋለ ለካሱ አልነበረ ለካ ያንተ ዴስቲኒ የሚገኝበት ቦታ ያ ስፍራ አልነበረ ለካ ያንተ ረዳት ሰማይና ምድርን የፈጠረ ነው አጋዥክ ለካ አብሮክ የሚቀጥለው አብሮክ የሚያድር አብሮክ የሚውል በየትኛው ሁኔታ እንዳልከው ነው ቤተክርስቲያን ስትገባ አንዳንዴ እታች የምትቀመጥበት ከኋላ ባላየኛ አገልጋይ እስከምትል ድረስ የምትደበቀው ከእግዚአብሔር እስከሚመስል ድረስ ተደብቀ ትቆያለ ከማል ፈልጎክ ይመጣና አገልጋይ መልእክት ይመጣልሃል የሚመጣው መልእክት ደግሞ የሚደንቅ ነው አንተ ብርቱ እኔ ኮራሴን በጣም ሰነፍ ነኝ በጣም አልችልም በቃ ደከምኩ ሰዎችም ደግሞ እንደዛ ብለውኛል ሁኔታም ብሎኛል አንቺ ደካማ አንቺ አትፈልጊ ይነግራሃል እየመጣም ይነግራሃል ሁኔታ ይነግራሃል ለራስ የምትነግረው መልእክት አለ እግዚአብሔር ተቃራኒ ነው አንተ ደካማ ነኝ ስትል ብርቱ ይልሃል አልችልም ስትል እኔ አግዛለሁ ይልሃል እኔ ይደንቀኛል የእግዚአብሔር ነገር ለካ ሰው እንዳለን አይደለንም ለካ ራሳችንም እንዳልነው አይደለም እግዚአብሔር እንደተናገረና እና የእግዚአብሔር ንግግር የእግዚአብሔር ቃል እንዲህ ዝም ብለን እስኪ እግዚአብሔር ስለወደደን እናወራ ብለን ስንጀምር የምናቆመው ርዕስ አይደለምና እግዚአብሔር ጠቅልሎ ክብሩን ይውሰድ ስለዚህ ስለሰጠን ሰዓት ሁላ እግዚአብሔር ክብሩን ይውሰድ በመጨረሻ ሰዓት እንግዲህ አልተነሳም ባነሳው መልካም ነው ይጠቅማል ለምትለው ነገር ካለ አጠር አድርገህ እስኪ ረጅም ሰዓት ነው ባይዘው ይወሰድኩብክ ግን እኔ ያው ምናልባት ተቀምጦ ለሚሰማን ሰው ረጅም ሊመስል ይችላል ምን ነው ባላለቀ እስከምል ድረስ ነው እየጓጓው እየሰማው ከነበረውና ሌሎችም የተማሩበት እንደሆነ ተስፋ አድርጋለሁ እስኪ ቀረ የምትለኝ ነገር ካለ ጨምርበትና ፕሮግራማችንን እናጠቃልላለን ያ እግዚአብሔር የተባረከው እግዚአብሔር በዚህ ነገር ውስጥ ሁሉ ስናወራ ስለ ኢየሱስ ነው ያወራነው ባወራናቸው ነገሮች ደግሞ ቢያንስ አንድ ሰው ይጽናናል በያምናለሁ አንድ ሰው ደግሞ ካለበት ነገር ወደ ትክክለኛው እግዚአብሔር መንግስት መንገድ ወደ ኢየሱስ እንደሚመጣ አምናለሁ በዚህ አጋጣሚ በህይወቴ ብዙ ሰዎች ስጦታ ይሰጡናል በጠይቅሻው እንትና ሰጥቶኝ ነበር እንትና ሰጥታኝ ነበር ብለሽ መጠቅሻቸው ሰዎች አሉ አክስቴ ለኔ በጣም ትለያለች በህይወቴ እንኳንም ወደ ጌታ መምጫ መንገዴ እንኳን ሆነች በነገራችን ላይ ስቲል እስካሁን ድረስ አልተወችኝም ያው የምትኖረው ውጭ ሀገር ቢሆንም ትደውልልኛለች ታወራኛለች በጣም ነው የምትጸልይልኝ ጊዜዋን ሰጣ በጣም ቢዚ ናትና በጣም ነው የምትደውልልኝ ቢያንስ በሳምንት ውስጥ ያለ ማጋነን 3 ቀን ትደውልልኛለች ግን 3 ቀን ራሱ የላትም የሚገርምሽ ነገር ለፋሚሊዎቿ ራሱ በጣም ታይሟ በጣም እንትን ነው ግን በኔ ላይ ዘራችሁ ዘር ደግሞ ከባድ ነው ባይዘዌ ስለሷ ስሰማ አንድ ነገር ሰምቼ ነበር እሷም ስትነግረኝ ማለት ነው እኔ የተወለድኩት እዚህ የካቲት 12 ሆስፒታል ነው እና እኔ በመወለድበት ሰዓት እናቴ ምጥ በያዛት ሰዓት ከሷ እኩል ታምጥ ነበር ኢቭን ይሄ የእንጨት ወንበር አለና ይሄ ጣውላ ወንበር እዛ ላይ ሁሉ ለይቱን ሙሉ አድራ ነበር ብርድ ሁሉ ለተወሰነ ጊዜ ሰውነቷን ሁሉ ሲያሳመማት ያ ሁሉ ዋጋ የተጀመረው ነው ከተወለድኩኝ ሰዓት ጀምሮ ነው ዛሬ ደግሞ በመንፈሳዊ ዓለም ከእግዚአብሔር ሲወለድ ደግሞ ለኔ በጣም እንደ መንፈሳዊ እናት ብዙ ዋጋ የምትከፍልልኝ እናት ናትና ወይዘሮ ባትሪ ትባላለች ይሄን ቪዲዮ ያው እንደምታየው እርግጠኛ ነኝ ሌላ ምንም አይደለም በጣም ነው የምወድሽ በጣም ነው የማከብርሽ ሌሎችም ደግሞ በጣም ወዳቸው ወገኖች አሉ የሚያበረታቱ እግዚአብሔር ከሰጣቸው ነገር ላይ እስኪ ቆይ ትራንስፖርት እንኩ ይያሉ ለኛ ህብረት በተለይ ለተንሳይ መስክሮች ከጎናችን የሚቆሙ በጣም የሚተወደዱ ወንድሞች አሉ ከነዛ ውስጥ እንደው ሁለቱን ባነሳ ስማቸው በጣም ደስ ይለኛል አንደኛዋ በጣም ትታወቃለች ዘማሪት ጄሪ በጣም ለወንጌል ያላት ልብ በጣም ይለያል እና ደውለን በነገርናት ቁጥር እንዲህ ቦታ ወንጌል ልንሰራ ነው ባልና ምን ችግር አለ ትራንስፖርት ይሆናችሁ ይሆናል ወይ ሽሮት በሉበት ይችላልላችሁ ብላ ካላት እግዚአብሔር ከሰጣት ነገር ላይ ሰፖርት አድርገን ነበር እንደገና ደግሞ ዘማሪ አንዱ ዓለም የሚባል ወንድም ያለ በጣም የተወደደ ወንድምና ለወንጌል በጣም ቅን ልብ ነው ያለው እኔ አንድ ነገር አምናለሁ እግዚአብሔር በሰጠሽ መንገድ ወይም ደግሞ ላንቺ በሰጠሽ ጉዞ ላይ ስኬታማ እንድትሆኚ ሁለት ነገር ይጣበቅብሻል አንደኛው ዋናው ማትደራደሪበት የእግዚአብሔር አብሮነት ነው ሁለተኛው ቅን ልብ ያስፈልጋል እነዚህ ሁለት ነገሮች ካሉሽ እመኚኝ ያለ ትግል ፍሬያማ ትሆኛለሽ ብዙ አትታገይም እግዚአብሔር ሰው ይሰጥሻል እግዚአብሔር ሰው ሲወድቆ ሰው ነው የሚሰጠው ገንዘብ አይደለም በቴክስት ገብታ የሆነ ሲቪ ብር ምናምን አይደለም ዋናው ሰው ነው የሚሰጥሽ
እና ዘማሪው አንዳለም በጣም የምወደው ወንድሜ ነው በጣም በብዙ ዋጋ መክፈል ከኔ ጋራ ያለ ሰው ነውና ምንም ሳይኖረው እንኳን ወንጌል እንዴት ነው አትወጡም ሰሞኑን ምን ላግዛችሁ ብሎ ይጠይቀናል እነንም አይጠይቁ ብዙ ሰዎች አሉ በጣም በመንፈሳዊ ነገራቸው በጣም ብዙ ርቀት ሄዱ ከኛም ይበልጡ ዙሪያችን ላይ ያሉ ሰዎች አሉ አንድ ቀን ግን ስለ ወንጌል ጠይቀው ነው የማያውቁ ማለት ነው እና እነዚህ ሰዎች በህይወቴ በጣም አረሳቸውም ቴንኪዩ ማለት ፈልጋለሁ በመጨረሻ ወንጌል ሰባኪዎች በጣም መበርታት አለብን አሁን በጣም ነገሮች ቀላል ይሆኑልን ያለ ይመስለኛል ብዙ የጨለማው ዓለም እየተገለጠ ነው ያለው ለኛ በጣም ቀላል ነው በቃ ገብተሽ ሰጅ እንደማለት ነው በፊት የታሸገ ነገር ነበር እያንኳኳን ነበር በጣም ትግል ነበረው አሁን ግን እግዚአብሔር ይመስገን በአንዳንድ ቪዲዮዎችም እንደምናየው እግዚአብሔር በኦርቶዶክስ ቤተክርስቲያን ውስጥ ከባድ የሆነ መንፈስ አምጥቷል አሁን ሰዎች አይናቸው እየተከፈተ ነው ያለው በተለይ በአባቶች ደረጃ ያሉት አንዳንድ ወጣቶችም ያው የተወሰነ ይታገላሉ እንጂ ከተወሰነ ጊዜ በኋላ እነሱም አይናቸው ይከፈታል እርግጠኛ ነኝ የተደፈነው ቅርፊት እንደሚነሳ አምናለሁ ግን አሉ በጣም የሚገራርም ቦታ ላይ ያሉ በመሪጌታነት ሲያገለግሉ የነበሩ በተለያየ በዝማሬ ሲያገለግሉ እንደነዘርፌ እንደነበጋሻው ከዛ ደግሞ በጣም በቅርበት ደግሞ በ100% እርግጠኛውን የምናገርላቸው እንደመሪጌታ ሚስጥሩ እንደመሪጌታ ጽጌ በጣም እግዚአብሔር በብዙ ዋጋ ያሳለፋቸው ለወንጌል ብዙ ዋጋ ከፈሉ አባቶች አሉ እነዚህ ሰዎች ለኛ በሩን በደንብ በርግደውልናል ከዚህ በኋላ ትግል የለውም ባይዘይ መሪጌታ ሚስጥሩ መዝገቡ በጣም የምወደው በጣም ለረጅም አመታት አብረን ያገለገልን በጣም በብዙ ዋጋ መክፈል እየመከረኝ እየጸለየልኝ አይዞህ ይያለ መንገዶችን የሚያሳየኝ በጣም ወደው የእግዚአብሔር ሰው ነውና በእነሱ ኦሬዲ ተከፍቶልናል አሁን ምንድነው የሚጠበቅብን ጥቂት ቃል ብዙ ምርኮ ጥቂት መስበክ ስብከቱ አውዱን ሳይለቅ የክርስቶስን ላይፍ ቀደም እንዳወራ ነው በላያችን ላይ ያሳየን የእግዚአብሔር መንግስት ወንጌል ለትውልዱ ያወራን ከዛ በኋላ በቀላሉ መውሰድ ነው የሚጠበቀው አሁን ደግሞ ትውልዱ አንባቢ እየሆነ ነው ያለው ባይዘው ኢቭን በዛች ቤተክርስቲያን ውስጥ ያለው ወጣት ራሱ ሳይወድ በግዱ አሁን ወደ መጽሐፍ ቅዱስ ማንበብ እየተመለሰ ነው ያለው ይሄንን ያደረገው እግዚአብሔር ነው ከዚህ በኋላ የሚነሳው ጀነሬሽን ወንጌል ይከብደዋል ብዬ አላምንም በኔ እይታ ማለት ነው ነገሮች እየቀለሉለት ነው ያሉት ሜቢ ከ10 ከ20 አመት ከ30 አመት በኋላ ምን ሊፈጠር እንደሚችል ጌታ ነው የሚያውቀው እስከዛ ኢየሱስ ሊመጣ ይችላል ወኛ ልንሄድ እንችላለን ግን በጣም በርቱ ጊዜው የወንጌል ነው ምድሪቷ በወንጌል ትተለቀለቃለች ዓለም ሁሉ በክርስቶስ ይተቀደላል ይሄ ግድ ነው እኛ ምን በረታለን በጣም 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 ነው በቃ የሚደንቅ ጊዜ ነው የእውነት አዎ መዝች ምድር ላይ ሪቫይቫል ይፈጠራል ብዬ ነው የማስበው እሱም አይዘገይም ወይ ክርስቶስ ይመጣል ወይኛ ደግሞ በቃ የተለየ የክርስቶስን ሙሉ ጠቅላላው ጄኔሬሽን በአጠቃላይ ስሙን ያነሳ ያሸበሸበ እየዘመረ የሚኖር ትውልድ ነው የሚፈጠረው እግዚአብሔር እዚህ ዘመን ላይ ስላደረሰን በራሱ በጣም ነው ማመሰግነው ብዙ ወንጌል ዋጋ የሚያስከፍልበት ዘመን ላይ ስላልሆነ አሁን ያመለክን የምንኖርበት እየሳቅን ስለ ኢየሱስ የምናወራበት ጊዜ ላይ ስለሆነ እግዚአብሔር ክብሩን ይውሰድ በጣም ደስ ብሎኛል በእውነት ይሄን ደስታዬ መግለጽ አልችልም እግዚአብሔር ይባርክክ ላሰብከው ሐሳብ እግዚአብሔር አለው ይበልክ ለኔ ለለምችለው ይሄ ነው አብራይን ስለቆየክ ከእንግዶች ከታዳሚዎችም ጋር ስለነበርክ ጊዜን መስዋዕት አድርገህ ስለመጣክ ስላልናከን ምክንያቱም አንድ ሰው ሲናቅ ዞር በላይ አንተ ነገር ይባላል አይደል ተከብረ ስለሆነ ማክበር ስለቻልክ ስለተማርክ እግዚአብሔር ይመስገን ስለሁሉ አመሰግናለሁ ግን እንዳውም በሌላ ፕሮግራሙ ላይ እንደምንገናኝ ተስፋ አደርጋለሁ ካንተ ጋር ምክንያቱም ይሄ እንደዚህ የጓጓሁኝ ነው አሁን ሰዓት ስለገደበኝ ብቻ ነው ያቆምኩኝ ያለሁት በሌላ ፕሮግራም ደግሞ እንገናኛለን በጣም ነው ማመሰግናው እግዚአብሔር ይስጥልን እንግዲህ ውድ ተመልካቾቼ እንዳያችሁት ከወንጌላዊ ዳኒ ጋር የነበረን ጊዜ እጅግ በጣም የተባረከ እጅግ በጣም ደስ የሚል እናንተም የታነጻችሁበት የተማራችሁበት እንደዚሁም የተዝናናችሁበት መንፈስም አንዳንድ ጊዜ እኮ የመንፈሳዊ ህይወት ወሬዎችን ሲያገኝ ዘና የሚልበት ስለሆነ ማለት ነው ያው የመንፈሳዊ ህይወት ደረቅ አይደለም እርጥብ ነው የሚያለመለም ነውና ከዚህ ከለመለመ ጊዜ ጋር ከለመለመ ህይወት ጋር አብረን ስለቆየን እናንተንም በጣም እጅግ አድርጌ አመሰግናችኋለሁ ቻናላችንን ያልተቀላቀላችሁ ሰብስክራይብ በማድረግ የተቀላቀላችሁ ደግሞ ሼር ያደረጋችሁ ወንጌላዊ ዳኒ ማግኘት እንፈልጋለን እንደ በወንጌል ብናበረታው ብናግዘው ብንጸልይለት ብላችሁ የምትሉኝ ሰዎች ካላችሁ ከስር በመናስቀምጥላችሁ ስልክ ቁጥር ደውላችሁ በውስጥ መስመር ብታናግሩኝ
እሱን የምታገኙበትን ስልክ ሰጣለሁ ላገናኛችሁ ፈቃደኛ ስለሆንኩኝ ማለት ነው እስካሁን ስለነበረን ሰዓት በጣም አመሰግናለሁ እጅግ ደስ ብሏችሁ እየተከታተላችሁን ስለነበር ስለናንተ እግዚአብሔርን አመሰግናለሁ የኮከብ ሚዲያ ነው አብራችሁን ስለነበራችሁ ቴንኪው ይያልኩ ለሚመጣው ሳምንት ደግሞ ሌላ እንግዳ ይዤላችሁ ቀርባለሁ እስከዛው መልካም ሳምንት